ክቡራን የሐሳብ ገበታ ቤተሰቦች ሀገረ ካኦፒ በሚል ርዕስ በአቶ ልደቱ አያሌው የተዘጋጀውን መጽሐፍ በትረካ መልክ እንዲህ አቀርበናል። ታደምጡንና ለሌሎችም ታጋሩ ዘንድ በአክብሮት እየጠየቅን መልካም ቆይታን እንመኛለን። የሐሳብ ገበታ ምዕራፍ 15 የት ገቡ? የቀድሞዋ ሀገረ ካኦፒ ከፈረሰችና እኔም ከሀገሬ ከወጣው 8 ዓመት ሆነኝ። ከ8 ዓመቱ ውስጥ አንዱን ዓመት በስደተኛ ካምፕ ውስጥ፣ 6ቱን ዓመት በገጠመኝ የአእምሮ መታወክ ምክንያት በአንድ የሕክምና ተቋም ውስጥ ነው ያሳለፍኩት። ቀሪውንና ያለፈውን 1 ዓመት ደግሞ የጀርመን መንግስት በተከራየልኝ ቤት ውስጥ ራሴን ችዬ እየኖርኩ ነው። ራሴን ችዬ መኖር ከጀመርኩበት ከ1 ዓመት በፊት ለነበሩት ተከታታይ 7 ዓመታት ሌላ የጤና ችግር ባይኖርብኝም ያለፈውን ነገር ማስታወስ፣ በአግባቡ ማሰብም ሆነ ከሌሎች ጋር ሐሳብ መለዋወጥ አልችልም ነበር። ላለፈው 1 ዓመት ግን ጤናዬ መሻሻል ጀምሯል። ያለፈ ትዝታዬና ትውስታዬም ተመልሷል። ከመጨረሻዎቹ ትውስታዎች ውስጥ አሁን ላይ ጎላ ብለው የሚታወሱኝ የትልቁ ልጄ የዲሞቲስን የ10ኛ ዓመት የልደት በዓል፣ የእናቴ መታሰር፣ የራኬሎ ሆሳና የደራሲ ኒሻ መገደል፣ የእናቴ ንብረቶች መቃጠልና የአባቴ ራስህን ጠብቅ የሚል ማስጠንቀቂያ ናቸው። አጎቴ ሻለቃ ኦላይን በእኩለ ሌሊት ከእንቅልፌ ቀስቅሶ ከሀገር እንድንወጣ ሲጠይቀኝም እንደ ህልም ነገር ሆኖ ትንሽ ይታወሰኛል። ከዚያ በኋላ የዛሬ ዓመት እዚህ ጀርመን ሀገር በሆስፒታል ውስጥ ራሴን እስካገኘው ድረስ የሆነውን ሁሉ አላውቅም። አጎቴ ሻለቃ ኦላይን ከኔ ጋር ጀርመን ሀገር መጥቶ ሲያስታመመኝ እንደከረመ ያወቅኩትም የዛሬ ዓመት ነው። ከህይወት ታሪኬ ተቀዶ የጠፋብኝን የ7 ዓመታት ምዕራፍ እንደገና ለማሟላት አጎቴን ሻለቃ ኦላይንን አልፎ እያገኘው ማውራት ነበረብኝ። በጀርመን ሀገር በሕክምና ተቋም ውስጥ ለ6 ዓመታት ስለነበረኝ ቆይታ ደጋግሞ አውርቶኛል። 6ቱን ዓመት ያሳለፍኩት በአንድ የሕክምና ተቋም ከተመሳሳይ ሰዎች ጋር በየዕለቱ ተመሳሳይ ተግባር እየፈጸምኩ ስለነበረ ቆይታዬ ተዘርዝሮ ሊነገር የሚችል ትውስታ የለውም። እየኖሩ እንዳለመኖር አይነት ባዶ ህይወት ነው ያሳለፍኩት። ጤናዬ ከተመለሰ በኋላ ከአጎቴ ጋር በተደጋጋሚ እየተገናኘን ስለማላስታውሰው የ7 ዓመታት ሂደት ያወራን ቢሆንም ቤተሰቦቼ የት እንደሆኑ ወይም ምን እንደገጠማቸው ግን እስካሁን ደፍሬ ልጠይቀው አልቻልኩም። አጎቴም ቢያንስ ለ1 ዓመት ያህል ስሜቴን ሊጎዳ የሚችል ታሪክ እንዳላወራ በሐኪሞች ተነግሮኛል በማለት እስካሁን ስለ ቤተሰቦቼ ጉዳይ ምንም ነገር ደፍሮ አውርቶኝ አያውቅም። አሁን ግን ከሆስፒታል ከወጣው 1 ዓመት ከማለፉም በላይ ጤናዬም በሚያስገርም ሁኔታ ተሻሽሏል። ከዚህ በኋላ ስለ ቤተሰቦቼ ሁኔታ ልሰማው የምችለውን እውነት ሁሉ በጸጋ ለመቀበል ራሴን አዘጋጅቻለሁ። እኔና አጎቴ ብቻ ለምን እዚህ ጀርመን ሀገር ተገኘን? አባትና እናቴ ምን ሆኑ? ሚስቴና 2 ወንድ ልጆቼ የት ናቸው? ከኔ ጋር እንዴትና ለምን ተለያየን? ግራጄ የት ገባ? ለመጀመሪያ ጊዜ ለነዚህ ጥያቄዎች መልስ ለማግኘት ዛሬ ከአጎቴ ጋር ቀጠሮ ይዣለሁ። አስፈሪ ቢሆንም ያለመፍራትና እውነቱን ለመጋፈጥ ወስኛለሁ። ቀጠሯችን በማዕከላዊ ፍራንክፈርት በሚገኘው ቡንካ ካፌ ነው። እኔ ከምኖርባት ከትንሿ የሮዘርስሃይም ከተማ ተነስቶ ማዕከላዊ ፍራንክፈርት ወደሚገኘው ቡንካ ካፌ ለመድረስ በባቡር 35 ደቂቃ ይወስዳል። ከጠዋት 3 ሰዓት ላይ ከሮዘርስሃይም የሚነሳውን ባቡር ለመያዝ ከቤቴ ቀደም ብዬ ወጣሁ። የዕለቱ የአየር ጸባይ ጥሩና ፀሐያማ ነው። ምን እየጠበቀኝ እንደሆነ ብገምትም ዘና ያለ ስሜት ውስጥ ነኝ። ቀጠሮ አክባሪው የጀርመን ባቡር ለሰከንዶች ሳይዘገይም ሳይፈጥንም በሰዓቱ ከቻለ። ባቡር ውስጥ ገባሁና በመስኮት በኩል ጥግ ይዤ ተቀመጥኩ። በምድር ስርና ከምድር በላይ ያፈራረቀ እንደ ቀትር ዘንዶ እየተጥመለመለ በሚጓዘው የጀርመን ባቡር ውስጥ ተቀምጦ ግራቀኙን እየቃኙ መጓዝ አብዝቶ ይመስጣል። ጀርመን ሰራሾቹ ጉልበታም አውቶሞቢሎች ያለ ፍጥነት ገደብ ሽምጥ የሚከንፉበትን ሰፋፊ የጀርመን ኦቶባን፣ በየወንዙ ዳር የከተሙትን ውብ የእረፍት ቀን ማሳለፊያ መንደሮች፣ በቀይ ጣራና በነጭ ግድግዳ በስርዓት ተሰድረው የተሰሩትን ውብ የመኖሪያ ቤቶች፣ በአረንጓዴ ደን የተዋቡትን ክምክም ኮረብታዎች እያዩ መጓዝ እግረ መንገዱን
ጀርመኖች ጠንቃቃና ጠንካራ የሥራ ሰዎች መሆናቸውን በገሃድ ይመሰክራል። ጀርመን በብዙ አውዳሚ ጦርነቶች ያለፈችና አዶልፍ ሂትለርን በመሰለ አረመኔ መሪ በመመራት በሁለተኛው የዓለም ጦርነት ብቻ ከ7 ሚሊዮን በላይ የሚሆኑ ዜጎቿን ሕይወት ያጣች፣ ከዚያ ሁሉ እልቂትና ውድመት በኋላም በጠላቶቿ ፊት ለመንበርከክና እጇን ለመስጠት የተገደደች ሀገር ነች። ነገር ግን ሽንፈቷ ሽንፈት ሆኖ አልቀረም። ሀገራዊ ህልውናዋንም አላጣችም። ከጥፋቱ የሚማርና ወድቆ ለመነሳት የበቃ ሕዝብ ነበራትና ከእንግዲህ ጦርነት በቃኝ በማለትና ሽንፈቱን ወደ በጎ ውጤት በመቀየር ዛሬ የጀርመን ሕዝብ በኢኮኖሚ እድገቱ አውሮፓን በቁጥር 1 የሚመራ ሀብታምና ጠንካራ ሕዝብ ለመሆን በቅቷል። ጀርመን የራሷን ዜጎች ችግር ከመፍታትም አልፋ ለኛ አይነቱ ሀገሩን በድንቁርና አስተሳሰብ በጦርነት እያፈራረሰ ለሚሰደድ የፖለቲካ ኃይል የክፉ ቀን መጠጊያና መጠለያ ለመሆንም በቅታለች። እናትና አባቴ በገነቧት ሀገረ ካዎፒ የመኖር እድልን አጥቼ ቅንጣት ያህል የግንባታ ድርሻ ባላዋጣሁባት በጀርመን ሀገር ራሴን ተጧሪ ሆኜ ማግኘቴ ያስገርመኛል። ደራሲ ኒሻ ፓስፖርትና ዳር ድንበር የፈጠረን መንግስትና ሀገር ለምን አምሮ እንደሚጠላ የጀርመን ተሞክሮዬ እንዲገባኝ አስችሎኛል። በሐሳቤ በእንዲህ አይነቱ ብሶትና ቁጭት እየተብሰከሰኩ ማዕከላዊ ፍራንክፈርት ደረስኩ። እንደ እርሳስ በሾሉ ረዣዥም ዘመናዊ ህንፃዎቿ የተዋበችው ፍራንክፈርት ከተማ ከፀሐያማው ቀን ጋር በውስጧ በሚርመሰመሱ ጎብኚዎች ተሞልታና ሞቅ ደመቅ ብላ አገኘኋት። ቀጠሮ ከያዝኩበት ቡንካ ካፌ ስደርስ አጎቴ ሻለቃ ኦላይን ቀድሞኝ ደርሶ አገኘሁት። የማዘወትረውን ባለ አረፋ ካፑቺኖ አዝዤ ከአጎቴ ጎን ወንበር ስቤ ተቀመጥኩ። እንደተለመደው ስለ ቀድሞዋ ሀገራችን ሀገረ ካዎፒ፣ ስለ ወቅታዊው የጀርመን ኑሯችን ሐሳብ ስንለዋወጥ ጥቂት ጊዜ አሳለፍን። የባጤ ቆጡን እያነሳን በርከት ያሉ ደቂቃዎችን ብናሳልፍም ቀጠሮ ወደ ያዝንበት ዋና ጉዳይ ለመግባት እሱም ሆነ እኔ ድፍረት ያገኘን አንመስልም። ዳርዳርታ አበዛን። እውነታውን እየሸሸው ከዚያ በላይ መቆየት ግን አልፈለኩም። አጎቴ የወሬው ጀማሪ እኔ እንደሆነ እየጠበቀ እንደሆነ ስለገባኝ ወደ ርዕሰ ጉዳዩ ደፍሬ ለመግባት ወሰንኩ። ራሴን ለማደፋፈር በውስጤ 1 2 3 ብዬ ለራሴ ቆጠርኩና የሚነግረኝን ሁሉ በጸጋ ለመቀበል ወስኜ ወደ ጥያቄ ደፍሬ ገባው። ሻለቃ በማለት አብሮኝ ያልተቀመጠ ያህል ጮክ ብዬ አጎቴን ጠራውትና ከዚህ በላይ ስለ ቤተሰቦቼ ሳላውቅ መኖር አልችልም። አንተም ለምን እስካሁን ልትነግረኝ እንዳልፈለግ ምክንያቱን አውቃለሁ። የሆነውን ለመስማት አቅም የሌለኝ መሆኑን ስለተረዳህ ነው። አሁን ላይ ማንኛውንም ነገር ለመስማትና በጸጋ ለመቀበል ተዘጋጅቻለሁ። የምታውቀውና የሆነውን ነገር ሁሉ በዝርዝር ንገረኝና ልገላገል አልኩት ቆፍጠን ብዬ። በእርግጥም ማንኛውንም ነገር ለመስማት ራሴን ያዘጋጀው ቢሆንም በቃላት ልገልጸው የማልችል አንዳች አይነት አዋኪ ስሜት ውስጤን ሲነጣው ይሰማኛል። ሻለቃ አንገቱን አቀርቅሮ ትንሽ ቆዘመ። ቀና አለና አዎ እኔም መዘጋጀትህን ነበር የምጠብቀው። ከ7 ዓመታት በኋላ እንዲህ ራስህን ለማወቅ በአግባቡ ለማሰብና ለማውራት መብቃት ተአምር ነው። እንደገና እንደተወለድክና ትርፍ ህይወት እየኖርክ መሆኑን አውቀህ ፈጣሪን ማመስገን አለብህ። በከባድ የህይወት ፈተና ውስጥ ብታልፍም እድለኛ ሰው ነህ አለኝና እንደገና ጎንበስ ብሎ ቆዘመ። ዋናውን ጥያቄን ለመመለስ መድፈር እንዳቃተው ስለገባኝ ብዙ አትጨነቅ፣ የሆነውን ሁሉ ንገረኝ በማለት ንግግሩ እንዲቀጥል አደፋፈርኩት። በሆነ የመጠራጠር ስሜት ውስጥ ሆኖ ስለ አባትህና እናትህ የነገርኩህን ታስታውሳለህ በማለት በቅድሚያ ጠየቀኝ። በሌሊት መጥተህ ወደ ውጭ ሀገር እንድንወጣ ስትጠይቀኝና አባትና እናቴን ትቼ አልሄድም ስልህ እነሱን ከእንግዲህ ልታገኛቸው አትችልም ብለህ እንደነገርከኝ አስታውሳለሁ። ለምን ያን እንዳልከኝ ግን አልነገርከኝም ወይም አላስታውስም አልኩት። እኔም እንዳላስታወስክ ተጠራጥሬያለሁ። ስለነሱ ከነገርኩ በኋላ ነበር ራስህን የሳትከው። ምን ነበር የነገርከኝ አልኩት ፈጠን ብዬ። ሻለቃ ዝግ ባለና በትካዜ ድምጽ የአባትህንና የእናትህን መገደል ወደ ጆሮህ ጠጋ ብዬ ስነግርህ ድንገት መሬት ላይ ቁጭ አልክ። ከትንሽ ደቂቃዎች በኋላም ያልተላመደ አይነት ሳቅ መሳቅ ጀመርክ። ወሬውን ከመቀጠሉ በፊት ጣልቃ ገባው። እናትና አባቴ ሞተዋል
አልኩት የነገረኝን በመድገም። ሻለቃ ሁለት እጆቼን በሁለት እጆቹ ጠበቅ አድርጎ ይዞ አዎ ሞተዋል አለኝ እንባው ቁርዝዝ እያለ። ማን ገደላቸው? እንዴት ሞቱ? አልኩት ስሜቴን ለመቆጣጠር እንድችል ትንፋሽን ዋጥ አድርጌ። ካሊቲን ከስልጣን ለማውረድ የተካሄደውን የመጀመሪያውን የመፈንቅለ መንግስት ሙከራ የመራው አባተ ነበር። ካሊቲ ቀድሞ ደረሰባቸውና እሱንና አጋሮቹን ገደላቸው። ስማቸው በወቅቱ ባይነገርም ከተገደሉት 8 ጀነራሎች ውስጥ አንዱ አባተ ነበር። አባተ በሰራዊቱ ዘንድ የሚወደድና የሚከበር ሰው ስለሆነ መገደሉ እንዲሰማ አልተፈለገም ነበር። እናትህ የተገደለችው እስር ቤት ውስጥ እያለች በእስር ቤቱ ጠባቂ ፖሊሶች ነው። የማሎኮቫ ነፃ አውጪ ድርጅትን ገንዘብ ትረዳ እንደነበረ ሲሰሙ ያለማንም ባለስልጣን ትዕዛዝ ሌሊት ላይ ከእስር ቤቱ አውጥተው ፖሊሶች ገደሏት። የአባትህን መሞትም ሳትሰማ ነው የሞተችው። የእሷን መገደል ከሰማው በኋላ ነበር ሁላችንም አደጋ ላይ እንደሆን ስረዳ በሌሊት መኪና ይዤ ወደ አንተ ቤት የመጣሁት አለኝ በትካዜ መሬት እያየ። ለጥቂት ደቂቃዎች በዝምታ አሳለፍን። ሁለታችንም ለሩብ ሰዓት ያህል አነባን። እንባችንን ጠራርገን ከተረጋጋን በኋላ ሻለቃ ወሬውን ቀጠለ። በነገራችን ላይ የሚስት እህት ባል ጀሪክም የማሎኮቫ ጎሳ ተወላጅ በመሆኑና ለተገንጣይ ድርጅት ገንዘብ ታዋጣለህ ተብሎ እኛ ከሀገር በወጣን ሰሞን ታስሮ እንደነበርና እሱም እንደናትህ በመንግስት ፖሊሶች እንደተገደለ ሰምቻለሁ አለኝ። ያሳዝናል። ስለ ፖለቲካ እኔን ምን አገባኝ ይል የነበረው ጀሪክም በፖለቲካ ምክንያት ተገደለ አልኩት በመገረምና በማዘን። አዎ ጦርነቱ ማንንም አልማረም አለኝና አጎቴ ንግግሩን ቀጠለ። ያኔ ሌሊት ላይ ቤት መጥቼ ከሀገር መውጣት እንዳለብን ስነግርህ እናትና አባቴን ህዝቡንና ሀገሪቱንም ትቼ አልሄድም አልከኝ። እሺ እንድትለኝ ማሳመን ስለነበረብኝ የእናትና የአባትን መገደል ነገርኩ። መሞታቸውን ስታውቅ በድንጋጤ ራስን እንደሳትክ ስለገባኝ ወደ ቤታችሁ ገብቼ ሚስትህንና ልጆችህን ይዣቸው ወጣሁ። ከዚያም መኪና ውስጥ አስገባዋችሁና መንዳት ጀመርኩ። የምነዳው የአንድነት ፓርቲው በተቆጣጠረው የሰሜን አቅጣጫ በኩል ወደ ጎረቤት ሀገራችን ሊሞናፖሪ ነበር። ያን አቅጣጫ የመረጥኩት አካባቢው የኛ ጎሳ ተወላጆች የሆኑትና ቋንቋችንን የሚናገሩት ካኦፒዎች የሚኖሩበት አካባቢ ስለሆነ ነው። የአንድነት ፓርቲው አመራሮች ጋር በአባታ አማካኝነት የፈጠርኩት ቀደም ያለ ግንኙነት ስለነበረኝ ከዋና ከተማው ለመውጣት ብዙም አልተቸገርኩም። አብዛኛውን መንገድ ለመጓዝም ብዙም የገጠመን ችግር አልነበረም። አንዳንድ አካባቢ ላይ ያገኘናቸው የአንድነት ፓርቲ ታጣቂዎች ቀድሞ የደረሳቸው መረጃ ባለመኖሩ ምክንያት ሊያጉላሉን ሞክረው የነበረ ቢሆንም ጠቀም ያለ ገንዘብ እየሰጠው በሰላም ማለፍ ቻልን። የሀገረ ካኦፒን ድንበር ለመሻገር 250 ኪሎ ሜትር ገደማ እንደቀረን ግን በአንድነት ፓርቲው ቁጥጥር ስር የሆነውን አካባቢ ተጉዘን ጨረስን። በመጨረሻው የጥበቃ ኬላ ላይ ያገኙን የአንድነት ፓርቲው ታጣቂዎች ከዚያ በኋላ ያለውን ግዛት እንደማይቆጣጠሩት ነገሩን። አልፎ አልፎ የአካባቢ ሽፍቶች ሊያጋጥሙ ስለሚችሉም አስፈላጊውን ጥንቃቄ እንድናደርግ አስጠነቀቁን። ምን አይነት ጥንቃቄ ማድረግ እንደሚገባንና እንደምንችል ባናውቅም ሌላ አማራጭ ስላልነበረን ጉዟችንን ወደፊት ቀጠልን። በአጠቃላይ ከአንድ ቀን ተኩል አድካሚ የመኪና ጉዞ በኋላ የሀገረ ካኦፒን ግዛት ተሻግረን ለመውጣት የአንድ ሰዓት አካባቢ ጉዞ ሲቀረን ግን ያልታሰበ ችግር ገጠመን። በአንድ አነስተኛ ድልድይ ስር ያደፈጡ ታጣቂዎች ድንገት ብቅ አሉና እንድንቆም ምልክት አሳዩን። ከድርጅት ውጪ በሆኑ ታጣቂዎች እጅ ላይ ከወደቅን ምን ሊያደርጉን እንደሚችሉ የቀደመ መረጃ ስለነበረኝ ከመቆም ይልቅ ወደፊት በፍጥነት ነድቼ ለማምለጥ ሞከርኩ። የመጀመሪያዎቹን ታጣቂዎች አልፈን መሄድ ብንችልም ከድልድዩ አለፍ ብሎ ባለ ቁጥቋጦ ውስጥ አድፍጠው የነበሩ ያላየናቸው ታጣቂዎች ከግራም ከቀኝም የተኩስ ርምታ አወረዱብን። የመኪናው የፊት መስታወትና በአንተ በኩል የነበረው የጎን መስታወት በጥይት ተመትቶ ረገፈ። ተስፋ ሳልቆርጥ አሁንም ወደፊት በፍጥነት ነድቼ ለማምለጥ ሞከርኩ፣ ግን እድለኛ አልነበርንም። በእኔ በኩል ያለው የመኪናው የፊት ጎማ በጥይት ተመትቶ ስለፈነዳ መኪናው ተንፋቆና ተንገዳግዶ ለመቆም ተገደደ። መኪናው እንደቆመ የግራ ክንድህን በቀኝ እጅህ አጥብቀህ ይዘህ አብዝተህ ስታቃስት ታየሁ።
ምን እንደሆን ካተኩሬ ለማየት ስሞክር በግራ እጅህ መዳፍ ላይ ደም እየፈሰሰ መሆኑን አየሁ። ያኔ በጥይት እንደተመታ አወቁ። ታጣቂዎቹ መሳሪያዎቻቸውን ወደኛ ደግነው በጥንቃቄ ተጠጉንና ከመኪናው እንድንወርድ አዘዙን። ታጣቂዎቹ በድርጅት ያልታቀፉ የአካባቢ ሽፍቶች መሆናቸው ካለባበሳቸውና ከሁኔታቸው ያስታውቅ ነበር። ከመኪና እንደወረድን ጃኬትህን በፍጥነት አውልቄ የተመታውን እጅህን ሳየው በጣም ተጎድተሃል። ታጣቂዎቹም ረዱኝና የሚፈስህን ደም ለማስቆም በራስ ጃኬት የተመታውን እጅህን አጥብቀን አሰርነው። የሚፈሰው ደምህም መቀነስ ጀመረ። መቁሰልህን ሲያዩ ሚስትና ልጆች በድንጋጤ ያለቅሱና ይርበተበቱ ነበር። ታጣቂዎቹ ሊያረጋጉን ከሞከሩ በኋላ ሁላችንንም በደንብ አድርገው ፈተሹን። የኔን ሽጉጥ ጨምሮ በአካላችን ላይ ያገኙትን ጌጣጌጥና በኪሳችን የነበረን ገንዘብ በሙሉ ወሰዱ። እንዲያውም አንተን ጥያቄ ሲጠይቁህ ምንም መልስ አልሰጣቸው ስትል በንቀት ወይም በጥይት በመመታት ተናዳ ያደረግኸው መስሏቸው በሚስትህና በልጆች ፊት ትንሽ ሊያንገላቱ ሞከሩ። አሞታል ራሱን አያውቅም ብዬ ስነግራቸው አመኑኝና ተረጋጉ። ንብረታችንን ከወሰዱ በኋላ የማን ጎሳ ተወላጆች እንደሆን ጠየቁን። ለምን እንደጠየቁን ስለገመትኩ ከካኦፒ ጎሳ እንደሆነ ነገርኳቸው። ከታጣቂዎቹ አንዱ ሚስትህን ፌሮንን አንቺስ ጎሳሽ ምንድነው ብሎ ጠየቃት። እሷም ማዮ ነው ተወልጄ ያደግኩት ጎሳ የለኝም አለችው። እንደምታውቀው ፌሮን ማንነቷን ለመደበቅ ፈልጋ ሳይሆን እንደማንኛውም የማዮ ልጅ ስለ ጎሳ የምታውቀው ነገር አልነበረም። በንግግሩ መሃል ጣልቃ ገባሁና እንኳን እሷ እኔም አባቴና እናቴ ከየትኛው ብሔረሰብ እንደሆነ ያወቅኩት በቅርብ ጊዜ ጦርነቱ ከተጀመረ በኋላና እናትና አባቴ በሀገሪቱ ፖለቲካ መወዛገብ ከጀመሩ በኋላ ነው። የሀገረ ካኦፒ ዜጋ ከመሆኔ ውጪ ሌላ የማውቀው ነገር አልነበረም አልኩት። አዎ እነሱ ግን ፌሮን ጎሳ የለኝም ስትላቸው መደበቅ የፈለገችው ነገር ያለ ስለመሰላቸው ተጠራጠሩና የሁላችንንም ፓስፖርቶች አገላብጠው አዩ። ያንተን ፓስፖርት ሲያዩ ምናልባት የመከላከያ ሚኒስትሩ ልጅ መሆንህን እንዳያውቁ ሰግቼ የነበረ ቢሆንም በሀገራችን ብዙ ተመሳሳይ ስም ስላለ መሰለኝ ሳያውቁ ቀሩ። የሚያሳዝነው የሚስትህን መታወቂያ ካዩ በኋላ ግን የሷ አባት ከማሎኮቫ ጎሳ እንደሆነ አወቁ አለኝ። እንዴት አወቁ በማለት ጠየቁት በመገረም። ምን መሰለህ የሚስትህ አባት ስም ጃለሞ ኮች ነው። እነዚህ ስሞች ሌሎቹ የሀገራችን ጎሳዎች የማይጠቀሙባቸውና ማሎኮቫዎች ብቻ የሚጠሩባቸው ናቸው። በተለይም ጃለሞ የሚለው የሚስትህ አባት ስም ልክ መሐመድ እንደሚለው የሙስሊሞች ስም ከአንድ አራተኛ በላይ የሆኑት ማሎኮቫዎች የሚጠሩበት ስለሆነ የሚስትህ አባት ከማሎኮቫ እንደሆነ በእርግጠኝነት አወቁ። የሚገርም ነው። ይህንን አላውቅም ነበር። ለዚህ ነው ማለት ነው የእናቴና የሚስቴ አባት ስም አንድ አይነት የሆነው በማለት በመገረም ጠየቁት። አዎ ሁለቱም ከማሎኮቫ በመሆናቸው ነው። ምናልባት እናትህ የሁለታችሁን ጋብቻ አጥብቃ የፈለገችውም በዚህ ምክንያት ሊሆን ይችላል አለኝ። ምክንያቷ ምን እንደሆነ እኔ አላውቅም። እንዳልከው ጋብቻችንን ያመቻቸችው ግን እናቴ ናት። ለሚስቴ ያላት ፍቅርም ወደር አልነበረውም አልኩት። ሊሆን ይችላል አለና የጀመረውን ወሬ ቀጠለ። ታጣቂዎቹ ባለቤትህ ከማሎኮቫ ጎሳን የምትወለድ መሆኗን ካወቁ በኋላ አስደንጋጭ ነገር ነገሩን። እኔና አንተ የካኦፒ ብሔረሰብ ተወላጆች ስለሆን ጉዟችንን መቀጠል እንደሚፈቅዱልን እሷ ግን መሄድ እንደማይፈቀድላት ነገሩን። ይባስ ብለው ከሁለቱ ልጆቻችሁ አንዱ የሷ ድርሻ ስለሆነ እሱም መሄድ እንደማይችል ነገሩን። መኪናችንንም እንደሚያስቀሩትና ቀሪውን መንገድ የምንጓዘው በእግራችን እንደሆነ ነገሩን። ከሁለቱ ልጆች አንዱን መርጣ እንድታስቀርም ለባለቤት ትዕዛዝ ሰጧት። ባልና ሚስት እናትና ልጅ እንዴት ይለያያል ብለን እኔና ሚስት ሁላችንንም እንዲለቁን ለመማጸን ብንሞክርም ሊቀበሉን አልቻሉም። እንዲያውም ትዕዛዛቸውን ካልተቀበልን እርምጃ ሊወስዱብን እንደሚችሉ አስፈራሩን። ካልሆነ ሁላችንንም ማስቀሩን ብንላቸውም ፈቃደኛ አልሆኑም። እናንተ የግድ መሄድ አለባችሁ አሉን። ፌሮንና ልጆች አምርረው እያለቀሱ ቢለምኑም
ታጣቂዎቹ ሐሳባቸውን ሊቀይሩ አልቻሉም። ሚስትህና ልጅህ ሊለቀቁ የሚችሉት ሊሞናፖሪ ለሚገኝ አንድ የታጣቂዎቹ ወኪል ለሆነ ሰው $50,000 ከሰጠን ብቻ እንደሆነ ነገሩን። እኛን እንድንሄድ የሚያስገድዱን ለገንዘቡ ሲሉ እንደሆነም ገባኝ። ወኪላችን ነው ያሉትን ሰው ስምና ስልክ ቁጥርም ቁራጭ ማስታወሻ ላይ ጽፈው ሰጡን። ገንዘቡን ካላክን ግን ሚስትህና አንዱ ልጅህ በሕይወት የመኖር ዕድል እንደማይኖራቸው፣ ይህም ጠላት የሆነው የማሎኮቫ ጎሳ ተወላጅ ለመሆናቸው የሚከፍሉት ዋጋ እንደሆነ ነገሩን። ጊዜ ሳናጠፋም ከሁለቱ ልጆች መካከል የትኛው ልጅህ የሚስት ድርሻ ሆኖ መቅረት እንዳለበት እንድንወስን ጠየቁን። ሐሳባቸውን እንደማይቀይሩ ስንረዳም ትልቁ ልጅህ ከእናቱ ጋር እንዲቀርና ትንሹን ልጅህን ግን ይዘን ብንሄድ እንደሚሻል ወሰን። ሚስትህ መሬት ላይ የተንፈራፈረች በማልቀስ ብትማጸናቸውም የሚያዝኑላት አልሆኑም። ከዚያም የመኪናው ተቀያሪ ጎማ የት እንዳለ ጠየቁኝ። ከመኪናው የኋላ መቀመጫ ስር እንዳለ ነገርኳቸው። እንዳወጣውና በጥይት የተመታውን ጎማ እንድቀይር አዘዙኝ። ቀየርኩላቸው። ከስድስቱ ታጣቂዎች ውስጥ ሁለቱ ሚስትህንና ትልቁን ልጃቸውን እየጎተቱ መኪና ውስጥ አስገቧቸው። ከሁለቱ ታጣቂዎች አንዱ ከኋላ ወንበር ከሚስትህና ከልጅህ ጋር ተቀመጠ። ሌላኛው ታጣቂ መኪናውን ወደ መጣንበት አቅጣጫ አዙሮት በፍጥነት ሸመጠጠ። በአይኔ ልከተለው ስሞክርም ወደ መጣንበት አቅጣጫ ትንሽ ከነዳ በኋላ ወደ ቀኝ አቅጣጫ ታጥፎ በሆነ አቧራማ መንገድ በፍጥነት ሲነዳ አየሁት። ብዙም ሳይቆይ ከእይታ የተሰወረ። ከቀሪዎቹ ታጣቂዎች አንዱ ድንበሩን ለመሻገር ለ6 ሰዓት ያህል በእግራችን መጓዝ እንደሚቀረንና ድንበሩን እንደተሻገርንም አንድ ከተማ እንደምናገኝ፣ ከዚያ ከተማ የትራንስፖርት መኪና ይዘን የስደተኛ ካምፕ ወደሚገኝበት ሌላ ከተማ መሄድ እንዳለብን ነገረኝ። ከኛ ከዘረፉት $10,000 በላይ ገንዘብ ውስጥም ለስልክ መደወያና ለመጓጓዣ እንዲሆናችሁ በሚል $200 መዞ ሰጠኝ። ወኪላችን ነው ያሉትን ሰው ስልክ ቁጥር የሰጡኝ ቢሆንም እነሱን ልናገኝበት የምንችል ስልክ ቁጥር እንዲሰጠኝ ዶላሩን የሰጠኝን ታጣቂ ጠየቁት። ታጣቂው የራሱን ስልክ ቁጥር ጽፎ ከሰጠኝ በኋላ ትንሽ ቆየት ብሎ ከኛ ከቀሟቸው የእጅ ስልኮች ውስጥ የትኛው የእኔ እንደሆነ ጠየቀኝ። አሳየሁት። ስልኩን ከመለሰልኝ በኋላ ስልክ ቁጥሬን ጠይቆ የራሱ ስልክ ላይ መዘገበው። ከዚያም ገንዘቡን ስታዘጋጁ ለኔ ወይም እዚያ ለሚገኘው ወኪላችን ደውል፣ የጎረቤት ሀገር ኔትወርክ ስለምንጠቀም በማንኛውም ጊዜ ደውለህ እኔንም ልታገኘኝ ትችላለህ። ገንዘቡ መከፈል ያለበትም ከ1 ወር ባልበለጠ ጊዜ ነው። ከዚያ ከዘገየ ግን ቤተሰቦቻችሁን በሕይወት ላታገኙ ትችላላችሁ በማለት አስጠነቀቀን። ይህ $200 የሰጠኝና ስልኩን የመለሰልኝ ታጣቂ ርህራሄና ብስለት ያለው መስሎ ስለተሰማኝ አንድ ውለታ ልጠይቀው ፈለጉ። ከአነጋገሩ የታጣቂዎች አለቃ መስሎ ስለታየኝ ወንድሜ ከይቅርታ ጋር አንድ ውለታ ብትሰራልን ግን ጥሩ ነበር አልኩት። ታጣቂው ምን ነበር አለኝ በተረጋጋ መንፈስ። ያው እንደምታየው እሱ ብዙ ደም ፈሶት ተዳክሟል። ልጁም ገና የ5 ዓመት ልጅ ነው። የ6 ሰዓት የእግር ጉዞ ተጉዘው ሊደርሱልኝ አይችሉም። ድንበሩ ድረስ በመኪና ብትሸኘን ጥሩ ነበር። አስፈለገ ከምንልከው ገንዘብ ጋር ተጨማሪ ገንዘብ እንልካለን አልኩት። ታጣቂው እንደገመትኩት አላሳፈረኝም። ለጥቂት ሰከንዶች ያህል አሰበና ጥሩ እኔ ሸኛችኋለሁ፣ መኪናው ተመልሶ እስኪመጣ ድረስ ግን ለ1 ሰዓት ያህል መጠበቅ አለባችሁ አለኝና መኪናውን እየነዳ ለወሰደው ታጣቂ ሚስትህንና ልጆችን አድርሶ በቶሎ እንዲመለስ ስልክ ደውሎ ነገረው። ታጣቂው አንተ ብዙ ደም እንደፈሰሰ ስላወቀም ከጀርባ ቦርሳው ውስጥ አንድ የፕላስቲክ ውሃ አውጥቶ እንድትጠጣ ሰጠህ። ህመሙ ከብዶህ እያቃሰትክ ስለነበረም የህመም ማስታገሻ ኪኒን ሰጠህና ዋጥክ። በታጣቂው ድርጊት ተገረምኩ። ለካስ ሽፍቶችም አንዳንዴ ሰብአዊነት ይሰማቸዋል ብዬ አሰብኩ። ከ50 ደቂቃ በኋላ መኪናው ተመልሶ መጣ። እኔ ሸኛችኋለሁ ያለን ታጣቂ ሾፌሩን አስወርዶ መኪናውን ራሱ ያዘው። እኛን 3ታችንን ከመሃል ወንበር፣ አንድ ታጣቂ ከራሱ ጎን፣ ሌሎች 2 ታጣቂዎች ከኋላ ወንበር አስቀምጦ ወደ ሊሞናፖሪ አቅጣጫ መንዳት ጀመረ። ትንሽ እንደተጓዝን ስለ ታጣቂዎቹ ማንነት ማወቅ ፈለጉና እኔ ምልህ የየትኛው የፖለቲካ ድርጅት ታጣቂዎች ናቸው
በማለት ጠየቅኩት መኪናውን የሚነዳውን ታጣቂ። የማንም አይደለንም የራሳችን ነን አለኝ ዘና ብሎ። የድርጅታችሁ ስም ማን ነው ማለቴ ነው አልኩት ምን እንዳለኝ ያልገባኝ በመምሰል። ድርጅት ሳይኖረን እንዴት ብሎ የድርጅት ስም ይኖረናል ብለህ ነው? ለራሳችን ኑሮ ነው እየሰራን ያለነው። በአካባቢያችን መንግስት ፈርሶ የምንሰራበት መስሪያ ቤት ሲዘጋ ለራሳችን አዲስ ስራ ፈጠርን። አሁን ዝርፊያና እገታ ነው መደበኛ ስራችን አለኝ ማድበስበስ ሳያስፈልገው። የታጣቂው አነጋገር ዘና ያለ ስለነበር ተጨማሪ ጥያቄ ለማንሳት ገፋፋኝና በሰላሙ ጊዜ ምን ነበር የምትሰራው አልኩት። በሙያዬ የከተማ ፕላንና አስተዳደር መሐንዲስ ነኝ። ለ5 ዓመት ያህል ከ30 ኪሎ ሜትር በፊት አልፋችሁት የመጣችሁት የወረዳ ከተማ ከንቲባ ነበርኩ አለኝ። የሚገርም ነው አልኩና በእርግጥም በመገረም ስሜት እና ለምን በፖለቲካ ድርጅት ታቅፈ መታገል አልፈለክም አልኩት። ታጣቂው የግርምት ፈገግታ እያሳየኝ የወንጀለኞች ተባባሪ ላለመሆን ነው አለኝ። አልገባኝም አልኩት። ሀገራችንን ባልተገባ እልህና ፉክክር ውስጥ ገብተው ለስልጣን ሲሉ ያፈረሷት እኛም አማራጭ አጥተን እንዲህ ያለ አስቀያሚ ስራ ውስጥ እንድንገባ ያደረጉን እኮ ኳሊቲና ተቃዋሚዎቹ ናቸው። ከእንዲህ አይነት ወንጀለኞች ጋር አብሮ መስራት ምን ይጠቅማል አለኝ በቁጭት። በአጎቴ ንግግር ድንገት ጣልቃ ገባውና አንተ የመንግስት ወታደር መሆንህን ታጣቂዎቹ አውቀው ነበር ብዬ ጠየቁት። አላወቁም። የወታደራዊ ደህንነት ሰራተኛ ስለሆንኩ ቀደም ሲል ለስራ ተብሎ በፈጠራ ስም የተሰጠኝ ፓስፖርት ነበረኝ። እሱን ነው ያሳየኋቸው። አሁንም የጀርመን መንግስት የሚያውቀኝ በዚያ ስም ነው። የመንግስት ወታደር እንደሆንኩ ቢያውቁማ ይገድሉኝ ነበር አለኝና ወሬውን ቀጠለ። ከታጣቂው ጋር እንደ አጋችና ታጋሽ ሳይሆን እንደ ወዳጅ እያወራን ለ1 ሰዓት ያህል ከተጓዝን በኋላ ድንበሩን ለመሻገር ስንቃረብ ታጣቂው መኪናውን ዳር አስይዞ አቆመ። ከዚያ በላይ ማለፍ እንደማይችል ድንበሩን ለመሻገር የሚቀረንም የ30 ደቂቃ የእግር ጉዞ ብቻ እንደሆነ ድንበሩን ከተሻገርን በኋላም የስደተኛ ካምፑ ላይ ለመድረስ ለ7 ሰዓት ያህል በመኪና መጓዝ እንዳለብን መኪና የምናገኘውም በማግስቱ ስለሆነ ድንበሩን ከተሻገርን በኋላ በመናገኛት ከተማ 1 ቀን ማደር እንዳለብን ነገረኝ። የስደተኛ ካምፕ እስክንደርስ ድረስ ገንዘብ ሊያጥረን እንደሚችል በማሰብም $200 ጨመረልኝ። ላንተም ሕክምና ቦታ እስክትደርስ ድረስ የሚረዳ 5 ፍሬ የህመም ማስታገሻ ኪኒን ሰጠ። ከዚያ በኋላ ተሰናብቶን መኪናውን አዙሮ ወደ መጣንበት አቅጣጫ ተመለሰ። እኔ አንተና ልጅህ ድንበሩን ለመሻገር ይቀራል የተባለውን የግማሽ ሰዓት ጉዞ በእግራችን መጓዝ ጀመርን። ትንሹን ልጅህን እሽኮኮ ብየው ጉዟችንን ቀጠልን። ይህ ሁሉ ሲሆን አንተ የሚሆነውን ሁሉ በዝምታ ከመመልከት በስተቀር ምንም አትናገርም ነበር። ተቀመጥ፣ ቁም ወይም ሂድ ስልህ ግን የምለውን እየሰማ ትታዘዘኝ ነበር። ታጣቂዎቹ እንደነገሩን ከግማሽ ሰዓት ጉዞ በኋላ የሀገረ ካኦፒን ድንበር ተሻገርን። የሊሞናፖሪ ኢሚግሬሽን ሰራተኞች ፓስፖርታችንን ካዩ በኋላ ስማችንን መዝግበው አሻራችንን ወስደውና ፎቶግራፍ አንስተው ወደ ድንበር ከተማዋ እንድንገባ ፈቀዱልን። ወደ ከተማዋ ከገባን በኋላ በ$40 2 አልጋ ያለበት የመኝታ ክፍል በአንድ አነስተኛ ሆቴል ውስጥ ተከራየን። ራት ከበላን በኋላም የቁስልህ ነገር አሳስቦኝ ስለነበር በአካባቢው ወደሚገኝ አንድ ክሊኒክ ይዤ ሄድኩ። በጃኬት ተጠቅልሎ የዋለውን ቁስልህን ከፍተው ካዩ በኋላ በአልኮል አጥበው በባንዴጅ አጥብቀው አሰሩት። ሐኪሞቹም ቁስልህ ከባድ ስለሆነ በማግስቱ የስደተኛ ካምፑስ እንደርስ በቶሎ ሆስፒታል ሄደ ተገቢ ሕክምና ማግኘት እንደሚገባ አስጠነቀቁን። እኔም እጅህ ምን ያህል እንደተጎዳ ተረጋግጬ በደንብ ያየሁት ያኔ ነበር። በማግስቱ በጠዋት ተነስተን የስደተኛ ካምፑ ወደሚገኝባት ከተማ ጉዟችንን ቀጠልን። ለ7 ሰዓት ከተጓዝን በኋላ የስደተኞች መጠለያ ያለባት ደመቅ ያለች ከተማ ደረስን። መጠለያ ካምፑ ላይ እንደደረስን የተባበሩት መንግስታት ድርጅት የስደተኞች ጉዳይ ሰራተኞች ተቀበሉን። በካምፑ ውስጥ ከ20,000 በላይ የሀገራችን ስደተኞች ይገኙ ስለነበር
ራሱን የቻለ ከተማ ተፈጥሯል። የሚበላና የሚጠጣ ከሰጡን በኋላ ለቃለ መጠይቅ ወደ ቢሮአቸው ወሰዱን። አንተ ራስህን ስተህ መናገር እንደማትችል ነግሬያቸው የራሴን ያንተንና የልጅህን ታሪክ ነገርኳቸው። አንተ የመከላከያ ሚኒስትሩ የጀነራል ኮሜት ልጅ መሆንህን እኔም ወንድሙ መሆኔን ሲያውቁም በህይወት በመትረፋችን ተገረሙ። ምክንያቱም አባትህ የካሊቲን መንግስት ለመገልበጥ ሲሞክር የተገደለ ስለመሆኑ ከሁለት ቀን በፊት በመገናኛ ብዙሃን በስፋት በመነገሩ ስሙ በካምፑ ውስጥ በጀግንነት እየተወሳ ነበር። ፌሮንንና ልጅህን በተመለከተ የገጠመንን ችግር ስነግራቸው በጣም አዘኑ። ነገር ግን የተለመደ ድርጊት እንደሆነና እነሱ ባላቸው መረጃ ከሀገረ ካኦፒ ለመውጣት ከሚሞክሩ ሰዎች ውስጥ ከ50 በመቶ በላይ የሚሆኑት በታጋችነት ተይዘው የመቅረት፣ 20 በመቶ የሚሆኑት በጉዞ ላይ ያሉ የመሞት፣ 30 በመቶ ብቻ የሚሆኑት ደግሞ ድንበር አቋርጠው የመውጣት እድል እንዳላቸው ነገሩኝ። ታጣቂዎቹ የጠየቁንን ገንዘብ ከላክንላቸው እንለቀዋቸዋለን ስለማለታቸው ስነግራቸውም እኛ የገጠመን አይነት ችግር የገጠማቸው ብዙ ስደተኞች እንደሚያውቁ ከነገሩኝ በኋላ ገንዘብ ስለተላከ ብቻ ይለቀቃሉ ብለን ተስፋ ማድረግ እንደሌለብን ግን አሳሰቡኝ። ይህንን ስሰማ የበለጠ ደነገጥኩ። ነገር ግን ገንዘብ ሰጥቶ በመኪና የሸኘን ታጣቂ ላይ ያየሁት ደግነት ልባዊ ሆኖ ስለተሰማኝ ቃሉን ያከብራል የሚል ተስፋ አደረብኝ። ቃለ መጠይቁ በኋላ የደህንነት ስጋት ያለባቸው ሰዎች ወደሚኖሩበትና ከካምፑ ራቅ ወዳለ አካባቢ ወስደው አንድ ክፍል ቤት ለብቻችን ሰጡን። በማግስቱም የሕክምና እርዳታ እንድታገኝ አንተን ወደ ሆስፒታል አስገቡ። በፈሰሰህ ደም ምክንያት ሰውነትህ ተዳክሞ ስለነበረም በሆስፒታሉ እንድትተኛና ግሉኮስ እንድትወስድ አደረጉ። ቁስልህንም ከፍተው አዩትና ከፍተኛ ጉዳት ስለደረሰብህ ለተወሰነ ቀን በሆስፒታሉ ውስጥ ተኝተህ እንድትታከም ወሰኑ። የፌሮንና የልጅህን ደህንነት ለማወቅ በማግስቱ ስልኩን ለሰጠኝ ታጣቂ ደወልኩለት። ስልኩን አነሳው። ሰላም መግባታችንን ነገሬው ከቻለ ፌሮንን በስልክ እንዲያገናኘኝና እንዳወራት ጠየቁት። ደህንነታቸውን ገልጾልኝ ነገር ግን የተጠየቀውን ገንዘብ እስካልከፈለን ድረስ መነጋገር እንደማይፈቀድልን ነገረኝ። አንድ ቀን በኋላም በሊሞናፖሪ ዋና ከተማ ይኖር ለነበረው ለእናትህ ወንድም ለጀቦሎ ደውዬ የት እንዳለ ነገርኩት። እሱም ካምፕ ከገባን ከ5 ቀን በኋላ መጥቶ አገኘን። እንደምታውቀው ጀቦሎ ሀገራችን አደጋ ውስጥ እየገባች እንደሆነ ቀድሞ ገብቶ ስለነበር ኑሮውን በሊሞናፖሪ ከመሰረተ ያኔ 5 ዓመት አልፎት ነበር። እንደ እናትህ እሱም ትልቅ የትራንስፖርት ድርጅት ሊሞናፖሪ ውስጥ አለው አለኝ። በደንብ አስታውሳለሁ። ጦርነቱ ሲጀመርና የብሔረሰብ መከፋፈሉ እየተጠናከረ ሲመጣ ሀገረ ካኦፒ የወደፊት እድሏ መፍረስ ነው ብሎ ነበር ቤተሰቦቹን ይዞ ሀገር ለቆ ወጣው። አስቀድሞ መገመቱ የሚገርም ነው። ብልህ ሰው ነው አልኩት። አጎቴ ንግግሩን ቀጠለ። አጎትህ ስለ እናትህና አባትህ መሞት ቀድሞ ሰምቶ የነበረ ቢሆንም ስለ አሟሟታቸው እየጠየቀኝ የማውቀውን ሁሉ በዝርዝር አስረዳሁት። ልቡ በሐዘን ተሰብሮ በመሐረብ እንባውን እየጠረገ ነበር የሚያወራኝ። ያንተንም ሁኔታ ሲያይ በጣም አዘነ። ፌሮንና ልጅህ ስለገጠማቸው ችግር ስነግረውም የበለጠ ደነገጠ። በአንድ ጊዜ እያከታተልኩ የነገርኩትን አሰቃቂ ክስተት ሁሉ ሰምቶ መቋቋም አቃተው። እንባው ለሰዓታት መፍሰስ ሊያቆም አልቻለም ነበር። ትንሽ ከተረጋጋ በኋላ ወደፊት ምን ማድረግ እንዳለብን መነጋገር ጀመርን። ፌሮንና ልጅህን ያገቱት ታጣቂዎች የጠየቁትን ገንዘብ ለመክፈል ፈቃደኛ መሆኑን ስለገለጸልኝ ገንዘቡን ልከን እንዲለቁልን ለመጠየቅ ወሰንን። አንተ የተሻለ ሕክምና ማግኘት እንድትችልና የልጅህም የወደፊት እድል የተቃና እንዲሆን ወደ አሜሪካ ወይም አውሮፓ መሄዳችን የተሻለ እንደሚሆን ያን እድል ለማግኘትም በስደተኞች ካምፕ ውስጥ ጥገኝነት ጠይቀን መቆየታችን የበለጠ እንደሚጠቅም ተማመንን። አጎትህ በዙሪያችን ያሉ ጎረቤት ሀገሮቻችንን በሙሉ ወደፊት የኛ አይነት ጣፋንታ ሊገጥማቸው ይችላል የሚል ስጋት እንዳለው ገልጾልኝ እሱም አካባቢውን ለመልቀቅና ወደ ሌላ ሀገር ለመሻገር ሁኔታዎችን ለማመቻቸት እየሞከረ እንደሆነ ነገረኝ። ከ15 ቀን በኋላ አጋቾቹ የጠየቁትን $50,000 ወኪላችን ነው ላሉት ሰው አስተላለፍን። ስልኩን ለሰጠኝ አጋችም ገንዘቡን ስለመክፈላችን ደውዬ ነገርኩት።
በቶሎ እንዲለቁልን ከተቻለም ፌሮንን በስልክ ወዲያውኑ እንዲያገናኘኝ ጠየቁት። ከ3 ቀናት በኋላ እንደሚለቀቁና እንደሚመጡ ነግሮኝ፣ ነገር ግን እሱ በሰዓቱ ያለው ከነሱ የራቀ ቦታ ላይ ስለሆነ በማግስቱ ደውሎ ከፌሮን ጋር በስልክ እንደሚያገናኘኝ ቃል ገባልኝ። እኔም ታጣቂዎቹ የገቡትን ቃል ሊያከብሩ ነው ብዬ በማሰብ ደስ አለኝ። ከዚያ በኋላ የሆነው ነገር ግን የሚያሳዝን ሆነ አለና ሻለቃ ድንገት ረዥም ትካዜ ውስጥ ገባ። ከዚያ ምን ሆነ? ገደሏቸው? የሚነግረኝን ለመስማት እየፈራሁ ጠየቅኩት። አልገደሏቸውም አለኝና ንግግሩን በዝግታ ቀጠለ። ታጣቂው በማግስቱ ቃል በገባው መሰረት ሳይደውልልኝ ሲቀር እኔ ደወልኩለት። ስልኩ ከአገልግሎት ውጭ ነው ይላል። ለተከታታይ ቀናት ደጋግሜ ሌት ተቀን ብሞክርም የተለየ መልስ ላገኝ አልቻልኩም። ሲጨንቀኝ ወኪላቸው ለሆነውና ገንዘቡን ላስተላለፍንለት ሰው ደወልኩ። የሱም ስልክ በተመሳሳይ ከአገልግሎት ውጭ ነው ይላል። ለወራት ደጋግሜ ብሞክርም የተለየ መልስ ሰጠው። ኋላ ላይ ተመሳሳይ ችግር የገጠማቸውን ስደተኞች በስደተኞች ካምፕ ውስጥ አግኝቼ በማውራት መረዳት እንደቻልኩት ግን ታጋሾቹን በገንዘብ የማስለቀቁ እድል እጅግ ጠባብ መሆኑን አወቅኩ። ታምንም ባታምንም እስካሁን ድረስ ተስፋ ባለመቁረጥ እነዛን 2 ስልኮች ቢያንስ በሳምንት 1 ቀን እየደወልኩ ሞክራቸዋለሁ። የተለየ መልስ ግን የለም አለኝ። በህይወት ያሉ ይመስልሃል? እየጨነቀኝ ጠየቅኩት። እርግጠኛ መሆን አይቻልም። አንዳንዶች ከብዙ ዓመታት በኋላ ከእገታ ተለቀው ከቤተሰቦቻቸው ጋር የተገናኙ ታጋቾች አሉ። አንዳንዶቹ እዚያው ተገለው ይቀራሉ። አንዳንዶች ደግሞ የወሲብ ወይም የጉልበት ሥራ ባሪያ ተደርገው በህይወት እንደሚኖሩ ይወራል። በምን አይነት እንደሚገኙ ማንም በእርግጠኛነት ማወቅ አይችልም። በፈጣሪ ተስፋ ሳንቆርጥ ወደፊት የሚሆነውን መጠበቅ ነው የምንችለው አለኝ በረዥሙ እየተነፈሰ። ማንኛውንም ነገር ለመስማት ራሴን አዘጋጅቼ የነበረ ቢሆንም ልቤ ድክም ሲልና ላቤ ግንፍል ብሎ በጀርባዬ ቁልቁል ሲወርድ ተሰማኝ። በዝምታ ራሴን ለማረጋጋት ሞከርኩ። ጭንቀቴን የተረዳው አጎቴ አይዞህ ተረጋጋ አለኝና እጄን በእጆቹ አጥብቆ ይዞ ንግግሩን ቀጠለ። በጥይት የተመታው እጅህም በቀላሉ መዳን አልቻለም። የደም ስሮች በመቆራረጣቸው ወደ ታችኛው የእጆች ክፍል ደም በአግባቡ ሊተላለፍ አልቻለም። በዚህም ምክንያት ጋንግሪን መፍጠር በመጀመሩ እንዲቋረጥ ተወሰነ አለኝ። እንደምንም ጉልበት አሰባስቤ የፈራሁትን ጥያቄ አስከተልኩ። ታዲያ ትንሹ ልጄ ጄኒን የት ገባ? ታሞ ሞተ? በማለት ጠየቁት። አልሞተም፣ እሱ በህይወት አለ። አሁን የ13 ዓመት ልጅ ነው አለኝ። እና የት ነው ያለው አልኩት መልሱን ለመስማት እየተቻኮልኩ። አሁን ስለተረጋጋህ በቅርቡ በስልክ ታወራዋለህ፣ በቪዲዮም ታየዋለህ አለኝ። የድንጋጤም የደስታም ድብልቅልቅ ስሜት ተሰማኝ። የት ነው ያለው? አጎቴ ጀቦሎ ጋር ነው? በድጋሜ ጠየቅኩት። እሱ ጋር አይደለም፣ ሌላ ቦታ ነው ያለው። ምን ሆነ መሰለህ፣ በስደተኛ ካምፑ ውስጥ ለ1 ዓመት ብንቆይም ያንተ ጤና ሊሻሻል አልቻለም። በደንብ የምትሰማና አንዳንዴም ሲያሰኝህ የምታወራ ቢሆንም ምንም ነገር ማስታወስ የምትችል ግን አልሆንክም። ወደ አውሮፓ ሄደህ የተሻለ የሕክምና እርዳታ እንድታገኝ ስፖንሰር በመጠበቅ ላይ እያለን አንድ የጉዲፈቻ ድርጅት መጣና እኛ ከተስማማን ጄኒንን ወስደው ለማሳደግ የሚፈልጉ ቤተሰቦች እንዳሉ ነገረን። ያንተ የጤና ችግር እስከ መጨረሻው ድረስ ላይለወጥ ይችላል የሚል ስጋት ስለነበረን ጄኒንም ጥሩ ትምህርት እየተማረ ስላልሆነ እኔም አንተን እየተንከባከብኩ እሱንም ማሳደግ ቀላል ስላልሆነልኝ ምን ማድረግ እንዳለብን ከአጎትህ ከጀቦል ጋር ተማከርንበት። ጀቦልም ልጅህን እሱ ወስዶ ቢያሳድገው ደስ ይለው እንደነበር ነግሮኝ፣ ነገር ግን የትዳር ጓደኛው ለእንዲህ አይነት ጉዳይ ፈቃደኛ መሆን የማስችል ሰው መሆኗን በመግለጽ ታሪካቸው የሚታወቅ ጥሩ ቤተሰቦች ከተገኙ ለአሳዳጊዎች ቢሰጥ ለልጅህ የወደፊት ህይወት የተሻለ እድል እንደሚሆን ስለነገረኝ በሐሳብ ተስማማን። በጥቂት ወራት ውስጥም ከአውስትራሊያ ካንጋሮ ደሴት የመጡና የአንዲት ሴት ልጅ አባትና እናት የሆኑ ባልና ሚስት በፍርድ ቤት ያሳዳጊነት ውል ፈርመው ወሰዱት። የሚገርመው እሱ ከተለየን ከ3 ወር በኋላ
ለኔና ላንተም ስፖንሰር ተገኘልንና የጀርመን መንግስት ጥገኝነት ሰጥቶን ወደዚህ መጣን። አንተ ምን እንደምታስብ አላውቅም። ልጅህ ግን በጣም ጥሩ አሳዳጊ አባትና እናት፣ ጥሩ ታላቅ እህትም አግኝቷል። በጥሩ ሁኔታ እያሳደጉት ነው። እድለኛ ልጅ ነው አለኝ። ቢያንስ አንዱ ልጄ በህይወት እንዳለ በእርግጠኝነት ሳውቅ ደስታ ተሰማኝ። ከሁለት አጎቶቼ በተጨማሪ አንዱ ልጄ በህይወት መኖሩ መጽናኛ ሆነኝ። ከፊቴ የሚቀጥል ህይወት እንዳለም ተሰማኝ። ጄኒን ወደፊት በአካል ላገኘው የምችል ይመስልሃል? በጉጉት ጠየቅኩት። አዎን፣ 2 ጊዜ እዚህ ጀርመን ድረስ ከአሳዳጊ ቤተሰቦቹ ጋር መጥቶ እኮ ጠይቆሃል። እኔን? አዎን። በዚያ ጊዜ ጤናህ አልተመለሰም ነበር። የሆነውን ማስታወስ አትችልም። ከልጅህ ከጄኒን ጋር ያነሳዋችሁ ፎቶግራፍ አለኝ፣ አሳያለሁ። አሁን ጄኒን እና ቤተሰቦቹ ጤናህ መመለሱን ያውቃሉ። በቅርቡ በስልክ ታወራቸዋለህ። ከ6 ወር ባልበለጠ ጊዜ ውስጥም መጥተው እንደሚጠይቁህ ቃል ገብተውልኛል ካለኝ በኋላ ከሞባይል ስልኩ ውስጥ አንድ ፎቶግራፍ ከፍቶ አሳየኝ። እኔና ጄኒን ተቃቅፈን የተነሳነው ነው። አይኔን ማመን አቃተኝ። ስልኬ ላይ ተተክዬ ቀረው። አጎቴ ኦሊንጎ ብሎ ስሜን ሲጠራኝ አይኔን ከልጄ ፎቶ ነቅዬ ቀና አልኩ። ከመለያየታችን በፊት አንድ ነገር ልነግርህ እፈልጋለሁ አለኝ። አንገቴን በመነቅነቅ እየሰማሁት እንደሆነ አረጋገጥኩለት። አባትህ ሀገር ወዳድና ሰብአዊ ሰው ነበር። በሙሉ እድሜውንም ከምንም አይነት ሙስና እና ወንጀል ጋር ሳይነካካ ሀገሩን በሐቀኝነት ሲያገለግል የኖረ ወታደር ነው። ከመገደሉ ከ3 ቀን በፊት ተገናኝተን ነበር። ሊሞት እንደሚችል ያን ያውቆት ነበር። እኔ በህይወት አልኖርም፣ አንተ ራስህን ጠብቅ አለኝ። በወቅቱ በእኔ አማካኝነት ከአንድነት ፓርቲው መሪዎች ጋር በድብቅ የፈጠርነው ግንኙነት ስለነበር ለምን በእነሱ በኩል ወደ ውጭ ለመውጣት አትሞክርም ብዬ ጠየቅኩት። ለሀገረ ካኦፒ ወደዚህ ቀውስ መግባት እኔም ከማንም ያላነሰ ተጠያቂ ነኝ። ህዝቡን ለእንዲህ ያለ እልቂት ከዳረግነው በኋላ እኔ ሸሽቼ ህይወቴን ለማትረፍ አልፈልግም። ሁኔታዎች እንዲለወጡ የምችለውን ሁሉ እየሞከርኩ እዚሁ ሆኜ መሞትን ነው የምመርጠው አለኝ። የመፈንቅለ መንግስቱን ሙከራ ያደረገው ህይወቱን ሊያጣ እንደሚችል እያወቀ ነበር። የኔና የአባትህ ወላጆች በልጅነት እድሜ ላይ እያለን ስለሞቱ እኔን አባትም እናትም ሆኖ ያሳደገኝ ትልቅ ወንድሜ አባትህ ነው። ጥሩ ስብዕና እና የሀገር ፍቅር ስሜት እንዲኖረኝ ያደረገኝም እሱ ነው እና በቃሉ አደራ ባይለኝም በተግባሩ የአባትህ ከባድ አደራ አለብኝ። የመጀመሪያው አደራዬ አንተንና ቤተሰቦችህን ከአደጋ ማዳን ነበር። እሱን በከፊልም ቢሆን ለመወጣት ሞክሬያለሁ። ሁለተኛው አደራ የፈረሰችውን ሀገራችንን ሀገረ ካኦፒን እንደገና ሀገር ለማድረግ መታገል ነው። አንተን ማስታመምም ስለነበረብኝ ይህንን የሀገር አደራ በብቃት ለመወጣት እስካሁን እድሉ አልነበረኝም። አሁን ግን ጤና ስለተመለሰና ራስህን ችለህ መኖር የምትችልበት ሁኔታ ስለተፈጠረ ከጥቂት ወራቶች በኋላ ትቼህ ወደ ቀድሞዋ እና የፈረሰችው ሀገራችን ወደ ሀገረ ካኦፒ መለሳለሁ። ሀገረ ካኦፒን እንደገና ወደ ሀገርነት ለመመለስ በሚደረግ ትግል ውስጥ በሙሉ አቅሜ ለመሳተፍ ስለምሄድ ከወዲሁ እንድታውቀው አለኝ። የሞተችውን ሀገረ ካኦፒን እንደገና ማዳን ይቻላል ብለህ ነው? ብዙም አስቤበት የማላውቀው ጉዳይ ቢሆንም ድንገት አፌ ላይ የመጣልኝን ጥያቄ ጠየቅኩት። አጎቴ ጥያቄ ለመመለስ አልዘገየም። በእርግጠኝነት ስሜት አዎን ይቻላል የሚል መልስ ከሰጠኝ በኋላ እንዴት የሚል ጥያቄ ከኔ ሳይጠብቅ ንግግሩን ቀጠለ። ምን መሰለው ኦሊንጎ፣ እስካሁን በተካሄደው ጦርነት 1/10 የሚሆነው ህዝብ አልቋል። ሌላው 1/4 የሚሆነው ህዝብም ተሰዷል። ከ95 በመቶ በላይ የሚሆነው የሀገሪቱ የኢኮኖሚና የማህበራዊ አገልግሎት ተቋም ፈርሷል። ይህ ሁሉ እልቂትና ውድመት ከደረሰ በኋላ የትኛውም የፖለቲካ ኃይል አሸናፊ እንደማይሆን ዘግይቶና ሀገር ከፈረሰም በኋላ ቢሆን ዛሬ ላይ ሁሉም የፖለቲካ ኃይል ተገንዝቧል። የሀገረ ካኦፒ ህልውና በሌለበት ሁኔታ የማንኛውም የፖለቲካ ኃይል ከዲሞክራሲ እስከ መገንጠል ያለ የመብት ጥያቄ መልስ እንደማያገኝ ሁሉም ገብቶታል። በዚህም ምክንያት ሁሉንም ተቀናቃኝ የፖለቲካ ኃይሎች ያካተተ
ጊዜያዊ የሽግግር መንግስት ለማቋቋም የሚያስችል ስምምነት ሰሞኑን በሊሞናፖሪ ዋና ከተማ ጃይካ ላይ ተደርሷል። ስምምነቱም የጃይካ የሽግግር ቃል ኪዳን ተብሎ ተሰይሟል አለኝ። በጉዳዩ ላይ አስቤበት ስለማላውቅ ብዙም የምሰጠው አስተያየት አልነበረኝም። አንድ ነገር ድንገት ወደ እሳቤ ስለመጣ ብቻ የራኬሎ ሆሳ አጽም ከመቃብር ጠራችሁ አልኩት። አዎን፣ ማስተዋል ያጣና ያልታደለ ህዝብ እንዲህ ነው። የእሷን ሐሳብ ተከትለን ቢሆን ኖሮ ለዚህ ሁሉ እልቂትና የሀገር መፍረስ አደጋ ባልተጋለጥን ነበር። ጅብ ከሄደ ውሻ ጮኸ ነው ነገሩ አለኝ፣ ጭንቅላቱን በቁጭት እየነቀነቀ። የቃል ኪዳን ሰነዱን ቅጅ ማግኘት ይቻላል በማለት ጠየቅኩት። አዎን፣ በኢሜልህ አሻግርልሃለሁ። ቤትህ ስትደርስ ልታነበው ትችላለህ አለኝ። ጥሩ ነው፣ ለሁሉም ልጄን ሳታገናኘኝ እንዳትሄድ አልኩት፣ ፎቶግራፉን እንደገና አስተውዬ እያየው። እሱን አትጠራጠር። ወደ ሀገረ ካውፒ ከተመለስክ ሚስቴን ፌሮንንና ልጄን ጂኒን ልታፈላልጋቸው ትሞክራለህ? ምን ጥርጥር አለው? በህይወት እስካለሁ ድረስ እነሱን ከማፈላለግ አልቦዝንም። እነሱን እስከ መጨረሻው ማፈላለግና ሀገረ ካውፒን እንደገና ሀገር ለማድረግ መታገል የቀሪው ህይወቴ ብቸኛ ተልእኮዬ ነው። ብቻ አንተ እንደምንም በርትተህ ራስህን ቻልልኝ አለኝ። ምዕራፍ 16 የጃይካ ቃል ኪዳን። ከአጎቴ ተለይቼ ወደ ቤቴ የተመለስኩት ምስቅልቅል ስሜት ይዤ ነበር። ሁሉም ቤተሰቦቼ በህይወት ላይኖሩ ይችሉ ይሆናል የሚል የቀደመ ግምት የነበረኝ ቢሆንም የሰማሁት መርዶ የፈጠረብኝ ድንጋጤና ሐዘን ግን በቃላት ልገልጸው በማልችል ደረጃ እጅግ ከባድ ነው። የምወዳቸውንና በከፍተኛ ቅንጦትና እንክብካቤ ያሳደጉኝን እናትና አባቴን እስከ ወዲያኛው ማጣቴ ልብን የሚሰብር ሆኖብኛል። የምወዳት ባለቤቴና ትልቁ ወንድ ልጄ በአጋቾች እጅ ወድቀው በምን ሁኔታ ላይ እንዳሉ አለማወቄም የበለጠ ስሜቴን አውቆታል። እንዲህ አይነት ስሜት ይዤ ወደፊት እንዴት ልኖር እንደምችል አላውቅም። አቅምም ያለኝ አልመሰለኝም። በሌላ በኩል ቢያንስ ትንሹ ልጄ ጄኒን በህይወት መኖሩንና ወደፊትም ላገኘው እንደምችል ማወቄ ቀላል የማይባል ደስታና ተስፋ ፈጥሮልኛል። የልጄ በህይወት መኖር ለኔም በህይወት ለመኖር አንድ ምክንያት የሚሆን ማካካሻ ሆኖ ተሰምቶኛል። ከነዚህ መንታ የስሜት ቅራኔዎች መካከል የትኛው ሚዛን ደፍቶ የወደፊት ህይወቴን እንደሚወስነው አላውቅም። ሐዘኑ ሰብሮ ያስቀረኛል ወይንስ ተስፋው ያቃናኛል? እርግጥም አላውቅም። ከቤተሰቦቼ ህልውና በተጨማሪ በሀገረ ካውፒ ላይ እስካሁን የሆነውና ወደፊት ሊሆን የሚችለውም ያሳስበኛል። ለሀገሪቱ መፍረስ ቤተሰቦቼና እኔ የራሳችን የተጠያቂነት ድርሻ ያለን እንደሆነ ይሰማኛል። በተጨባጭም ሀገራችን ተመልሳ ሀገር እንድትሆን ወደፊት ምን መደረግ እንዳለበት ግልጽ እይታ የሌለኝ ቢሆንም ምን መደረግ አለበት የሚለው ጥያቄ አብዝቶ የሚጎነትለኝ ሆኗል። በዚህ አይነት የስሜት ምስቅልቅል ሆኜ ከቤት የደረስኩ መጠነኛ የረሃብ ስሜት እየተሰማኝ ቢሆንም ራት ሰርቶ የመብላት ፍላጎት አልነበረኝም። አንድ ብርጭቆ ቀዝቃዛ ወተት ጠጥቼ አጎቴ ኦንላይን በኢሜል የላከልኝን ሰነድ ለማንበብ ላፕቶፔን ከፍቼ ተቀመጥኩ። ሰነዱ ደርሶኛል። የጃይካ የሽግግር ቃል ኪዳን የሚለውን ፋይል ከፍቼ ማንበብ ጀመርኩ። የጃይካ የሽግግር ቃል ኪዳን መግቢያ። በፖለቲካ ቀውስ ምክንያት የፈረሰችውን ሀገረ ካውፒን እንደገና ወደ ነበረችበት ለመመለስ ላለፉት 7 ዓመታት ተከታታይና ለአስጨራሽ ትግል ሲደረግ መቆየቱ ይታወሳል። ከ10 ወራት በፊት በሀገረ ካውፒ የሚገኙ ሁሉም ታጣቂ ኃይሎች ዘላቂና ውጤታማ የሆነ የተኩስ ማቆም ስምምነት ከተፈራረሙ በኋላ የሀገረ ካውፒን ሀገራዊ ህልውና ወደ ነበረበት ለመመለስ የሚያስችል
ምን አይነት የጋራ የሽግግር መንግስት እናቋቁም በሚለው አጀንዳ ላይ ስምምነት ላይ ለመድረስ የሚያስችሉ በርካታ ተከታታይ ጥረቶች ሲካሄዱ ቆይተዋል። በመጨረሻም ላለፉት 12 ቀናት በሀገር ውስጥና በስደት የምንገኝ 37 የፖለቲካ ድርጅቶች በተጨማሪም በሻለቃ ኮንቱር የሚመራው የሀገረ ካኦፒ መድህን ሰራዊት በጃይካ ከተማ ተገናኝተን በስፋት ስንወያይና ድርድር ስናካሄድ ቆይተናል። በተደረገው ውይይትና ድርድርም ሁሉም የጉባኤው ተሳታፊዎች ከግልና ከቡድን ጥያቄዎች በላይ ለሀገረ ካኦፒ ህልውና እንደገና መመለስ ቅድሚያ በመስጠት አንድ ሁሉን አቀፍ የሆነ ጊዜያዊ የሽግግር መንግስት በመጪው ዓመት የመጀመሪያ ወር ላይ ለማቋቋም የሚያስችለንን ይህንን የቃል ኪዳን ሰነድ በዛሬው ዕለት ለመፈራረም በቅተናል። በጃይካ ከተማ ተሰባስበን ለዚህ ለዛሬው ታሪካዊና ታላቅ ስምምነት ለመድረስ የበቃን የፖለቲካ ኃይሎች በቅድሚያ ለሀገራችን ለሀገረ ካኦፒ መፍረስና በህዝባችን ላይ እስካሁን ለደረሰው እጅግ አሰቃቂ መከራና እልቂት ሁላችንም ተጠያቂዎች መሆናችንን አምነን በመቀበል የተሰማንን ልባዊ ጸጸት እንገልጻለን። የበደልነውን ህዝባችንንም ከልብ ይቅርታ እንጠይቃለን። ወደፊት በሀገራችን በሚካሄደው የሽግግር ጊዜ ፍትህም ለሰራናቸው ጥፋቶችና ወንጀሎች አስፈላጊው ማጣራትና ምርምር ተካሂዶ ሁላችንም ተጠያቂ ለመሆን ያለንን ቁርጠኛነትና ዝግጁነት ለህዝባችን እንገልጻለን። በመቀጠልም የሀገራችንንና የህዝባችንን ጥቅም ከማስቀደም ይልቅ በተለያየ ጠባብ አጀንዳዎች ተከፋፍለንና ተቧድነን ራሳችንን የስልጣን አሸናፊ ለማድረግ ያካሄድነው የእርስ በርስ ጦርነት ለህዝባችን እልቂትና ለሀገራችን መፍረስ ዋና ምክንያት መሆኑን በመገንዘብ በመጀመሪያ በሀገረ ካኦፒ የሊበራል ፓርቲ ቀጥሎም በሻለቃ ኮንቱር በሚመራው ወታደራዊ ኃይል አማካኝነት ከ7 ዓመት በፊት የቀረበልንን የሽግግር መንግስት የማቋቋም ጥያቄ አለመቀበላችን ህዝባችንንና ሀገራችንን ከፍተኛ ዋጋ ያስከፈለ ስህተት እንደነበር አምነን በመቀበል የሀገረ ካኦፒ የፖለቲካ ኃይሎች ከዲሞክራሲ እስከ ነፃ ሀገር መመስረት ድረስ የምናቀርባቸው ማናቸውም ጥያቄዎች ሀገረ መንግስትና ሰላም በሌለበት ሁኔታ ተገቢ መልስ ሊያገኙ እንደማይችሉ በመገንዘብ መንግስትና ሀገር አልባ ሆኖ የመከራ ኑሮ እየገፋ የሚገኘው ህዝባችን ለተሻለ ህይወት ይበቃ ዘንድ እንደገና መንግስትና ሉዓላዊ ሀገር እንዲኖረው ማድረግ ምትክ የለሽ መፍትሄ መሆኑን በመገንዘብ በመካከላችን የሚፈጠሩ የፖለቲካ ቅራኔዎችን ስንችል በውይይትና በድርድር በመፍታት እኛ መፍታት ያልቻልናቸውን ቅራኔዎች ደግሞ የሀገሩ ባለቤት የሆነው የሀገረ ካኦፒ ህዝብ በምርጫና በህዝብ ውሳኔ እንዲፈታቸው ከማድረግ ውጭ ከእንግዲህ የኃይል አማራጭ በሀገራችን ፖለቲካ ፈጽሞ ቦታ ሊኖረው የማይገባ መሆኑን አምነን በመቀበል የሀገረ ካኦፒ የፖለቲካ ኃይሎች ታሪካዊ ስህተት በመስራት ያፈረስናትን ባለጸጋና ሰላማዊ ሀገር እንደገና ህልውናዋን አስጠብቀን ለመጪው ትውልድ የማስተላለፍና የበደልነውን ህዝብ የመካስ ታሪካዊ ግዴታና ኃላፊነት ያለብን መሆኑን በመገንዘብ ሀገረ ካኦፒን እንደገና የዓለም ማህበረሰብ አካል የሆነች ሉዓላዊት ሀገር ለማድረግ ከፊታችን ያለው ብቸኛ መፍትሄ ሁሉን አቀፍ የሆነ ጊዜያዊ የሽግግር መንግስት ማቋቋም መሆኑን በመገንዘብ ለዚህ ታላቅ ስኬት የሚያበቃንን ይህንን የቃል ኪዳን ሰነድ ለመፈረምና በተግባር ለመፈጸም ተስማምተናል። የሚቋቋመውን ጊዜያዊ የሽግግር መንግስት በተመለከተም በሚከተሉት 14 መሰረታዊ ጉዳዮች ላይ ተስማምተናል። 1. የሚቋቋመው የሽግግር መንግስት እንዲያከናውናቸው የሚጠበቁ መሰረታዊ ኃላፊነቶች ምን ናቸው? በሁሉም የሀገሪቱ ክፍል ሰላምና መረጋጋትን ማስፈን፣ ሀገራዊ እርቅና መግባባትን መፍጠር፣ የሽግግር ጊዜ ፍትህን ማስፈን፣ የህገ መንግስት ረቂቅ ማዘጋጀትና ማጸደቅ፣ መሰረታዊ አገልግሎቶችን ወደ ነበሩበት ለመመለስ የሚያስችል የመልሶ ግንባታ ማካሄድ፣ የውጭ ግንኙነትን እንደገና መጀመርና ማጠናከር፣ የሀገሪቱን የጸጥታ ተቋማት እንደገና ማደራጀትና ማቋቋም፣ የሚኒስቴር መስሪያ ቤቶችን እንደገና ማቋቋምና ወደ መደበኛ ስራቸው እንዲገቡ ማድረግ፣ ነፃና ፍትሃዊ ምርጫ በማካሄድ
መደበኛ የህዝብ መንግስት ለማቋቋም የሚያስችል ዝግጅት ማድረግ ናቸው። 2. የሽግግር መንግስቱን ኃላፊነቶች ለመወጣት የሚቋቋሙ መዋቅሮች ምን ናቸው? የጊዜያዊ የሽግግር መንግስት ሀገራዊ ሸንጎ፣ የጊዜያዊ የሽግግር መንግስት ስራ አስፈጻሚ ወይም ካቢኔ፣ የክፍለ ሀገራት የሽግግር ጉዳዮች አስፈጻሚ ኮሚሽን፣ የሰላምና የሀገር ደህንነት ኮሚሽን፣ የሽግግር ጊዜ ፍትህ ኮሚሽን፣ የእርቅና የሀገራዊ መግባባት ኮሚሽን፣ የመሰረታዊ አገልግሎቶች መልሶ ግንባታ ኮሚሽን፣ የህገ መንግስት አርቃቂ ኮሚሽን፣ የሀገራዊ ምርጫ አስፈጻሚ ኮሚሽን ናቸው። ከነዚህ የሽግግር መንግስቱ መዋቅሮች ውስጥ የህግ አውጭነት ሚና ያለው ትልቁ የስልጣን አካል ሀገራዊ ሸንጎው ነው። የጊዜያዊ የሽግግር መንግስቱ ስራ አስፈጻሚ ወይም ካቢኔ ተጠሪነቱ ለሀገራዊ ሸንጎ ሲሆን የሰባቱ ኮሚሽኖች የተናጠል ተጠሪነት ለጠቅላይ ሚኒስትሩ ይሆናል። የእነዚህ መዋቅሮች ኃላፊነትና ውስጣዊ መዋቅር በሽግግር መንግስቱ ቻርተር በዝርዝር ይወሰናል። 3. የጊዜያዊ የሽግግር መንግስቱ ከፍተኛ የስልጣን አካል የሚሆነውን ሀገራዊ ሸንጎ የሚያቋቁመው አካል ማን ይሆናል? በሚቋቋመው ጊዜያዊ የሽግግር መንግስት ከፍተኛው የስልጣን አካል የሚሆነውን ሀገራዊ ሸንጎ ኃላፊነት ወስደው የሚያቋቁሙት የዚህ የቃል ኪዳን ሰነድ ፈራሚ የሆኑት 37 የፖለቲካ ድርጅቶች ናቸው። ድርጅቶቹን ወክሎና አስፈላጊውን የመመዘኛ መስፈርት አውጥቶ የሽግግር መንግስቱን ሀገራዊ ሸንጎ የማቋቋም ኃላፊነትን የሚወጣው ከአንድ ዓመት በፊት የተቋቋመው የሀገረ ካኦፒ የፖለቲካ ድርጅቶች የጋራ ግብረ ኃይል ይሆናል። ግብረ ኃይሉ ከ10 ወር በፊት የተደነገገውን የታጣቂ ኃይሎች የተኩስ ማቆም ስምምነትና ይህንን የቃል ኪዳን ሰነድ ለመፈረም የተጠራውን ጉባኤ ኃላፊነት ወስዶ በማዘጋጀት ለውጤት ያበቃ በመሆኑ የጊዜያዊ የሽግግር መንግስቱን ሀገራዊ ሸንጎ የማቋቋም ኃላፊነትም እንዲወስድ ስምምነት ላይ ተደርሷል። 4. የሽግግር መንግስቱ ሀገራዊ ሸንጎ አባላት ወይም አካላት እነማን ይሆናሉ? የሚቋቋመው ጊዜያዊ የሽግግር መንግስት ሀገራዊ ሸንጎ የዚህ የቃል ኪዳን ፈራሚ የሆኑ የታጠቁና ያልታጠቁ 37 የፖለቲካ ድርጅቶችን፣ ሲቪክ ማህበራትን፣ የሃይማኖት አባቶችን፣ ታዋቂ ግለሰቦችንና ምሁራንን በሁሉ አቀፍነትና አሳታፊነት መርህ አካቶ የሚቋቋም ሸንጎ ይሆናል። በሸንጎ ውስጥ ያሉ አባላት በፖለቲካ አመለካከት ያላቸውን መቀራረብ መሰረት አድርገው 3 የተቧድኖ ስብስቦችን ወይም ኮከሶችን ይፈጥራሉ። የእነዚህ ስብስቦች መኖር በዋናነት አስፈላጊ የሆነው በውሳኔ አሰጣጥ ሂደት ላይ የሌሎችን ሐሳቦች በድርድር ለማካተትና በምላሹ የድምጽ ድጋፍ ለማግኘት የሚያስችል እድልን ለመፍጠር ነው። ይህ የድርድርና የተግባቦት ስልትን የሚከተል አሰራርም ድርጅቶች በሸንጎ ውስጥ ስለሚኖራቸው የውክልና መጠን ብዙም እንዳይጨነቁ በማድረግ ሂደቱን ካልተገባ ፍክክር ነፃ የማድረግ ሚና ይኖረዋል ተብሎ ታምኖበታል። 5. የሽግግር መንግስቱ ሀገራዊ ሸንጎ አባላት ወይም አካላት ምን አይነት የውክልና ቀመር ይኖራቸዋል? የዚህ የቃል ኪዳን ሰነድ ፈራሚ የሆኑትን የፖለቲካ ድርጅቶች ጨምሮ በዚህ ሂደት የሚመረጡት የሽግግር መንግስቱ ሀገራዊ ሸንጎ አባላት ቁጥር ከ250 ያላነሰ ከ300 ያልበለጠ ይሆናል። ከዚህ የሸንጎ አባላት ውስጥም 60 በመቶ ከፖለቲካ ድርጅቶች ይወከላሉ። 30 በመቶ ከተለያዩ የሲቪክ ማህበራትና የህዝባዊ አደረጃጀቶች የሚወከሉ ሲሆኑ ቀሪው 10 በመቶ ከታዋቂ ግለሰቦችና ምሁራን የሚወከሉ ይሆናሉ። 6. የሽግግር መንግስቱ የሥራ አስፈጻሚ ወይም ካቢኔ እንዴትና በማን ይቋቋማል? የሽግግር መንግስቱን በሥራ አስፈጻሚነት ወይም ካቢኔነት የሚመራው አካል የሚቋቋመው በሽግግር መንግስቱ ጠቅላይ ሚኒስትር ይሆናል። ጠቅላይ ሚኒስትሩ የሚመረጠው በሚከተለው የአፈጻጸም አግባብ በሀገራዊ ሸንጎ ይሆናል። ለጠቅላይ ሚኒስትርነት በእጩነት የሚቀርቡት 3 ሰዎች ሲሆኑ እነሱም በእጩነት የሚቀርቡት በ3 ተከፍለው በተደራጁት የተቧድኖ ስብስቦች ወይም ኮከሶች አማካኝነት ይሆናል። ከቀረቡት 3 እጩዎች ውስጥ በሸንጎው ከፍተኛውን ድምጽ ያገኘው ሰው ጠቅላይ ሚኒስትር፣
ሁለተኛውን ከፍተኛ ድምጽ ያገኘው ሰው ተቀዳሚ ምክትል ጠቅላይ ሚኒስትር፣ ሶስተኛውን ድምጽ ያገኘው ሰው ምክትል ጠቅላይ ሚኒስትር ይሆናል። ዋናው ጠቅላይ ሚኒስትር የሽግግር መንግስቱን 25 አባላት ያሉትን ስራ አስፈጻሚ ካቢኔን እና 7ቱን የሽግግር ጊዜያዊ ኮሚሽኖችን የማቋቋም ስልጣን ይኖረዋል። ከ25ቱ የካቢኔ አባላት ውስጥ 12ቱ፣ ከ7ቱ ኮሚሽነሮች ውስጥ 4ቱ ከፖለቲካ ድርጅት አባላት ውጪ የሆኑ የሸንጎ አባላት የሚመረጡ ሲሆን የሽግግር ጊዜ ፍትህ፣ የእርቅና የብሔራዊ መግባባት፣ የህገ መንግስት አርቃቂና የምርጫ አስፈጻሚ ኮሚሽኑን የሚመሩት ኮሚሽነሮች የሚመረጡት ከፖለቲካ ድርጅቶቹ ውጪ ከሆኑ የብሔራዊ ሸንጎ አባላት ይሆናል። የክፍለ ሀገራት የሽግግር ጉዳዮች አስፈጻሚ ኮሚሽኑን ተቀዳሚ ምክትል ጠቅላይ ሚኒስትሩ፣ የጸጥታና የሀገር ደህንነት ኮሚሽኑን ምክትል ጠቅላይ ሚኒስትሩ እንዲመሯቸው ይደረጋል። 7ቱ ኮሚሽኖች ተጠሪነታቸው ለጠቅላይ ሚኒስትሩና ለብሔራዊ ሸንጎ ሲሆን በጠቅላይ ሚኒስትሩ ሰብሳቢነት የሚመራ የጋራ ምክር ቤት ይኖራቸዋል። በሚቋቋሙት ኮሚሽኖች ውስጥ በአባልነት የሚሳተፉት ሰዎች የአስተሳሰብ፣ የጾታ፣ የዕድሜ፣ የብሔረሰብ፣ የሃይማኖትና የሙያ ተዋጽኦን በጠበቀ አግባብ የሚመረጡ ይሆናል። የሽግግር ዘመኑ ዋናው ጠቅላይ ሚኒስትር ከሽግግሩ ሂደት መጠናቀቅ በኋላ ለቋሚ መንግስትነት በሚካሄደው ሀገራዊ ምርጫ የመወዳደር መብት አይኖረውም። 7 የሽግግር መንግስቱ መዋቅሮች የውሳኔ አሰጣጥ ስርዓት ምን አይነት ይሆናል? ምን አይነት የሽግግር መንግስት ይቋቋም በሚለው ጥያቄ ዙሪያ እስካሁን በተካሄዱ ውይይቶችና ድርድሮች እጅግ በጣም አወዛጋቢ የነበሩት አጀንዳዎች ከዚህ በላይ በተራ ቁጥር 5 ላይ የተጠቀሰው የሽግግር መንግስቱ ሀገራዊ ሸንጎ አባላት ወይም አካላት ምን አይነት የውክልና ቀመር ይኖራቸዋል የሚለውና ይህ የድምጽ አሰጣጥ ስርዓትን የሚመለከተው አጀንዳ ነበር። ከ3 ቀናት እልህ አስጨራሽ ውይይትና ድርድር በኋላ ፈጠራ የታከለበት ልዩ መፍትሄ በማመንጨት በአጀንዳዎቹ መስማማት ላይ ለመድረስ ተችሏል። በዚህም ምክንያት የሽግግር መንግስቱ መተዳደሪያ ቻርተር አካል መሆን ይገባቸው የነበሩ እነዚህ ድንጋጌዎች አስቀድመው በድርድር እንዲወሰኑና በዚህ የቃል ኪዳን ሰነድ እንዲካተቱ ተደርጓል። የተደረሰበት ስምምነት የሚከተለው ነው። በሸንጎ ደረጃ የሚወሰኑ የአፈጻጸም ውሳኔዎች በ2/3 ድምጽ እንዲወሰኑ፣ ከሸንጎ በታች ባሉ ሁሉም መዋቅሮች የሚወሰኑ የአፈጻጸም ውሳኔዎች በ50+1 ወይም በአብላጫ ድምጽ እንዲወሰኑ ስምምነት ላይ ተደርሷል። ነገር ግን የሽግግር መንግስቱን የሽግግር ጊዜ መተዳደሪያ ቻርተርና የህገ መንግስታዊ ጉዳዮችን የሚመለከቱ ስትራቴጂካዊ ወይም ርዕዮተ ዓለማዊ ፖሊሲ ነክ ጉዳዮች አጀንዳዎች በተግባቦት ወይም በተሟላ ስምምነት ብቻ እንዲወሰኑ ስምምነት ላይ ተደርሷል። ከነዚህ ሁለት ጉዳዮች ጋር በተያያዘ በተግባቦት ወይም በተሟላ ስምምነት መወሰን ያልተቻሉ አጀንዳዎች ሲገጥሙ ልዩነት የተፈጠረባቸውን ሐሳቦች ያካተቱ 2 ወይም 3 አማራጭ ረቂቅ ሰነዶች ለውይይት እየቀረቡ አብላጫ ድምጽ ያገኘው ሰነድ ወይም ሰነዶች ከዚህ በታች በተራ ቁጥር 8 እና 9 በተቀመጡት የአፈጻጸም ሂደቶች መሰረት እንዲወሰኑ ስምምነት ላይ ተደርሷል። 8 የሽግግር መንግስቱ የሽግግር ጊዜ የመተዳደሪያ ቻርተር እንዴት ይጸድቃል? የሀገራዊ ሸንጎ ውስጥ የሚቋቋሙት 3ቱ ተቧድኖዎች ወይም ኮከሶች የየራሳቸውን 3 የሽግግር ጊዜ የመተዳደሪያ ቻርተር ረቂቅ አዘጋጅተው ለሽግግር መንግስቱ ሸንጎ ያቀርባሉ። የሚዘጋጁት ረቂቆች የሽግግር መንግስቱን መዋቅሮችና አሰራሮች በዝርዝር አካተው የሚዘጋጁ መሆናቸው እንደተጠበቀ ሆኖ በዚህ የቃል ኪዳን ሰነድ ላይ አስቀድሞ ስምምነት የተደረሰባቸውን ድንጋጌዎች ሙሉ በሙሉ ያካተቱና ከነዚህ ድንጋጌዎች ጋር የማይጻረሩ ሆነው ይዘጋጃሉ። የሀገራዊ ሸንጎ በ3 ረቂቅ ሰነዶች ላይ በቂ ውይይትና ድርድር ካደረጉና አስፈላጊ ሆነው የተገኙ ማሻሻያዎችን ካካተቱ በኋላ ረቂቆቹ በሸንጎ አባላት ድምጽ ይሰጥባቸዋል። የሸንጎውን አብላጫ ድምጽ ወይም 50+1 ያገኘው ረቂቅ ሰነድ የሽግግሩ ጊዜ የመተዳደሪያ ቻርተር ሆኖ ይጸድቃል። 9
ሕገ መንግሥት የማርቀቅና የማጽደቅ ሂደት እንዴት ይፈጸማል? የሕገ መንግሥት አርቃቂ ኮሚሽን ከሁሉም የሸንጎ አባላት ሐሳብ አሰባስቦ መሰረታዊ በሚባሉ የፖለቲካ አጀንዳዎችና ቅራኔዎች ላይ የፖለቲካ ፓርቲዎችን አደራድሮ በተለያዩ መድረኮች የሕዝብና የምሁራን አስተያየቶችን አሰባስቦና ዓለም አቀፍ ልምዶችን አገናዝቦ አንድ የሕገ መንግሥት ረቂቅ ሰነድ አዘጋጅቶ ለሀገራዊው ሸንጎ በማቅረብ ያጸድቃል። ሸንጎው ረቂቁን ማጽደቅ የሚገባው በተግባቦት ወይም በተሟላ ስምምነት ብቻ ይሆናል። በረቂቅ ሰነዱ ላይ ተግባቦት ወይም የተሟላ ስምምነት ካልተገኘ የሸንጎ አባላት ያላቸውን የአጀንዳ ተቀራራቢነት መሰረት አድርገው ባቋቋሟቸው 3 ስብስቦች ወይም ኮከሶች አማካኝነት 3 የሕገ መንግሥት ረቂቅ አዘጋጅተው እንዲያቀርቡ ይደረጋል። የሚቀርቡት ረቂቆቹ ልዩነት ባልተፈጠረባቸው ጉዳዮች ላይ አንድ አይነት ሆነው ነገር ግን የተፈጠሩ ልዩነቶችን ብቻ በተጨማሪነት አካተው ይዘጋጃሉ። ረቂቆቹ የግለሰቦችንና የቡድኖችን መብቶች በተሟላ ሁኔታ ያካተቱና ለሀገሪቱ አንድነት መቀጠል ዋስትና የሰጡ ሆነው ይዘጋጃሉ። 3ቱ ረቂቅ ሰነዶች ለሸንጎው ቀርበው በቂ ውይይትና ድርድር ከተካሄደባቸው በኋላ ድምፅ እንዲሰጥባቸው ይደረጋል። በሚሰጠው ድምፅ ከ3ቱ ረቂቆች ውስጥ ከፍተኛውን የሸንጎ አባላት ድምፅ ያገኙት 2ቱ የሕገ መንግሥት ረቂቅ ሰነዶች ለሕዝበ ውሳኔ እንዲቀርቡ ይደረጋሉ። በሕዝበ ውሳኔው ከ2ቱ ረቂቆች አብላጫ ወይም 50 ሲደመር 1 የሕዝብ ድምፅ ያገኘው ረቂቅ የሀገሪቱ ሕገ መንግሥት ሆኖ ይጸድቃል። በሕገ መንግሥቱ ላይ ሕዝበ ውሳኔ የማሰጠቱን ተግባር የሚያስፈጽመው የሀገራዊ ምርጫ አስፈጻሚ ኮሚሽኑ ይሆናል። 10 በሽግግር መንግስቱ ወቅት የታጣቂ ኃይሎች ሚና ምን ይሆናል? የ6ቱ የፖለቲካ ድርጅቶች ታጣቂ ኃይሎችና በሻለቃ ኮንቱር የሚመራው የሀገረ ካውፒ መድህን ሰራዊት አባላት በሙሉ የሽግግሩ ዘመን የሀገሪቱ መከላከያ ሰራዊት ሆነው እንዲያገለግሉ ይደረጋል። በቂ የማብቃት ዝግጅት ከተካሄደ በኋላ የሽግግር ዘመኑ መከላከያ ሰራዊት ቋሚ የሀገሪቱ ሰራዊት ሆኖ እንዲቀጥል ይደረጋል። ሰራዊቱን የበቃና ቋሚ ለማድረግ የሚያስችሉ ስራዎች በሰላምና የሀገራዊ ደህንነት ኮሚሽኑ አማካኝነት ይፈጸማሉ። በሻለቃ ኮንቱር የሚመራው የሀገረ ካውፒ መድህን የቀድሞ ሰራዊት በሚቋቋመው ጊዜያዊ የሽግግር መንግስት ውስጥ ምንም አይነት የፖለቲካ ተሳትፎ እንዳይኖረው በራሱ ፍቃድ መወሰኑን ታሳቢ በማድረግ በሀገሪቱ መከላከያ ሰራዊት ውስጥ የጎላና ልዩ ሚና እንዲኖረው ይደረጋል። 11 የሽግግር መንግስቱ የመጨረሻ ግብ ምንድነው? የሽግግር መንግስቱ የመጨረሻ ግብ ከላይ በዝርዝር የተጠቀሱትን የሽግግሩን ዘመን ኃላፊነቶች ሙሉ በሙሉ ማሳካትና በመጨረሻም በአዲሱ ሕገ መንግስት መሰረት ነፃና ፍትሃዊ ምርጫ ተካሂዶ ሀገረ ካውፒ ለእውነተኛ ህዝባዊ መንግስት እንድትበቃና ወደ መዋቅራዊ ዲሞክራሲ እንድትሸጋገር ማድረግ ነው። 12 የሽግግር መንግስቱ የሥራ ዘመን ምን ያህል ይሆናል? የሽግግር መንግስቱ የሥራ ዘመን 3 ዓመት ብቻ ይሆናል። 13 የሽግግር ሂደቱ ምን አይነት ተግዳሮቶች ሊገጥሙት ይችላሉ? ይህንን የቃል ኪዳን ሰነድ ያልፈረመና የሚቋቋመው የሽግግር መንግስት አባል የማይሆን አንድም የታጠቀ ወይም ያልታጠቀ የፖለቲካ ኃይል አለመኖሩ ለሂደቱ ስኬታማነት አይነተኛ ዋስትና እንደሚሆን ይታመናል። ይሁንና የሚከተሉት 4 ጉዳዮች በተወሰነ ደረጃ ተግዳሮት ሊሆኑ እንደሚችሉ ታሳቢ ተደርጓል። አንደኛ፣ ከሀገረ ካውፒ በድንበርና በውሃ አጠቃቀም ጉዳይ የጥቅም ግጭት ያላቸውና የሀገሪቱን መንግስት አልባነት እንደ ጥሩ አጋጣሚ የሚቆጠሩ የጎረቤት ሀገራት። ሁለተኛ፣ መንግስት አልባ በሆነችው ሀገረ ካውፒ በየአካባቢው የየራሳቸውን ታጣቂ ኃይል አሰማርተው ዝርፊያን መተዳደሪያ ኑሯቸው ያደረጉ የጎበዝ አለቆች። ሶስተኛ፣ ህገወጥ የማዕድን ስራ ላይ ተሰማርተው ድንበር ዘለል ንግድ የሚያካሂዱ የውጭ ኩባንያዎች። አራተኛ፣ በጦር ወንጀል፣ በዘር ማጥፋትና በተለያዩ ከባድ ወንጀሎች የተሳተፉና የሀገረ ካውፒ ሉዓላዊነት ወደ ነበረበት መመለስ ተጠያቂነትን ያስከትልብናል ብለው የሚሰጉ ኃይሎች
ለሽግግር ሂደቱ ስኬታማነት ተግዳሮት ሊሆኑ ይችላሉ። የእነዚህን ችግሮች ስፋትና ክብደት በአግባቡ አጥንቶ መነሻ የውሳኔ ሐሳብ የሚያቀርብ አንድ ኮሚቴ በፖለቲካ ፓርቲዎች የጋራ ግብረ ኃይል ስር ተቋቁሞ በአስቸኳይ ስራ እንዲጀምር ስምምነት ላይ ተደርሷል። 14 የሽግግር መንግስቱን እቅድ በተሟላ ሁኔታ እውን ለማድረግ ከባለድርሻ አካላት ምን ይጠበቃል? የፖለቲካ ድርጅቶች የሀገሪቱንና የህዝቡን ጥቅምና ፍላጎት በማስቀደምና ካለፈው ስህተታችን በመማር ህጋዊና ሰላማዊ በሆነ መንገድ ብቻ በመካከላችን ያሉ ልዩነቶችን እየፈታን የሽግግር መንግስቱን ዓላማዎች በቅንነትና በጽናት በመፈጸም ህዝባችንን ልንክስ ይገባል። በመካከላችን የሚፈጠሩ የፖለቲካ ቅራኔዎችን ስንችል በውይይትና በድርድር በመፍታት እኛ መፍታት ያልቻልናቸውን ቅራኔዎች የሀገሩ ባለቤት የሆነው ህዝብ በምርጫና በህዝብ ውሳኔ እንዲፈታቸው ከማድረግ ውጭ ከእንግዲህ የኃይል አማራጭ በሀገራችን ፖለቲካ ፈጽሞ ቦታ እንደሌለው በመገንዘብ የሽግግር መንግስቱን ውጤታማ ለማድረግ በሙሉ ቁርጠኛነትና በመተባበር መንፈስ መስራት ይጠበቅብናል። የልዩ ልዩ የህብረተሰብ ተወካዮችና ምሁራን ሀገረ ካውፒያውያን መንግስትና ሉዓላዊ ሀገር እንደገና እንዲኖረን ከፊታችን ያለው ብቸኛ መፍትሄ የሚቋቋመውን የሽግግር መንግስት ውጤታማ ማድረግ ነው። ይህንን በመገንዘብ ህብረተሰቡን በተለያየ መንገድ የምትወክሉ ማህበራት፣ ታዋቂ ግለሰቦች፣ ምሁራንና መገናኛ ብዙሃን የሽግግር መንግስቱ ሰፊ ህዝባዊ ተሳትፎና ተቀባይነት አግኝቶ ለውጤት እንዲበቃ የጎላ ሚና ልትጫወቱ ይገባል። የዓለም አቀፍ ድርጅቶችና የውጭ መንግስታት ሀገረ ካውፒን እንደገና የዓለም ማህበረሰብ አካል የሆነች ሉዓላዊት ሀገር ለማድረግ ከፊታችን ያለው ብቸኛ መፍትሄ ሁሉን አቀፍ የሆነ ጊዜያዊ የሽግግር መንግስት ማቋቋም መሆኑን በመገንዘብ ዓለም አቀፍ ድርጅቶችና የውጭ መንግስታት የሽግግሩ ሂደት ውጤታማ እንዲሆን የሚያስችል ጠንካራ የዲፕሎማሲና የፋይናንስ ድጋፍ ሊሰጡ ይገባል። የጉዳዩ ዋና ባለቤት የሆነው የሀገረ ካውፒ ህዝብ የሽግግር ሂደቱ ተሳክቶ እንደገና የራሱ መንግስትና ሉዓላዊ ሀገር ባለቤት ለመሆን እንዲበቃ ከሽግግር መንግስቱ ጎን በጽናትና በትጋት በመቆም ሁለንተናዊ ድጋፍ ሊያደርግ ይገባል። የሀገረ ካውፒ የፖለቲካ ድርጅቶች የጋራ ግብረ ኃይል ጃይካ። ምዕራፍ 17 ተስፋ እስኪነጋ። የቃል ኪዳን ሰነዱን አንብቤ ስጨርስ የጸጸትና የተስፋ ድብልቅ ስሜት ተሰማኝ። በአንድ በኩል ከ1.2 ሚሊዮን በላይ ህዝብ የማይተካ ህይወቱን በጦርነት ያጣው፣ ከ3 ሚሊዮን በላይ ህዝብ ሀገሩን ጥሎ የተሰደደው፣ ከአንድ ዘመን በላይ የተገነባውና ከ90% በላይ የሆነው የሀገሪቱ መሰረተ ልማት እንዳልነበር ሆኖ የወደመው፣ የፖለቲካ ኃይሎች መጨረሻ ላይ እንዲህ በአንድ ጠረጴዛ ዙሪያ ተሰባስበው መደራደራቸው ላይቀር ነበር። ይህንን ታላቅ ስህተታችንስ እውን ታሪክና ትውልድ ይቅር ይለው ይሆን ብዬ ራሴን በጸጸትና በቁጭት ጠየቁ። በሌላ በኩል ደግሞ በሀገርና በህዝብ ጉዳይ ዘገየ ተብሎ እስከ ወዲያኛው ተስፋ አይቆረጥምና በእርግጥም ይህ ስምምነት ወደ ተግባር ሊለወጥ ይችላል ብዬ ተስፋን ሰነቁ። ሰው ነኝና ከገዛ ተስፋዬ ጋር ተቃቅፌ ተኛው እስኪነጋ። የሐሳብ ገበታ ሐሳብ ያለ ልዩነት በሚዛናዊነት እንዲሁም በአሳታፊነት የሚንሸራሸርበት ቤት። በሐሳብ ገበታችን ወቅታዊ፣ ማህበራዊ፣ ፖለቲካዊ እንዲሁም የህግ ጉዳዮች በስፋት በጥልቀትና በአካታችነት ይቀርባሉ።